Amigos. بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم على نبينا محمد وعلى آله وصحبه أجمعين أما بعد إخوة الإيمان والأخوات السلام عليكم ورحمة الله تعالى وبركاته إن شاء الله زاري سبتن يكفل عقيدة درساتنا بلفوا لي يتملكتنا صفة القدرة يميلون نبرة سلا صفة القدرة سننغاقر بزونة بوچنا استنل አንደኛ ስለ ሲፈቱል ቁድራ አላህ Subhanahu Wa Ta'ala ቁርአን ላይ የተጠቀሳቸው ማስረጃዎች ምን ይመስላሉ? ሚን ሰለፍ ሷሊህ ትርጉሞቻቸው ደግሞ ኢማም አጠበሪን ማሳያ ተደርጎ የቀረቡ ማብራሪያዎች ነበሩ። ከነሱ ጋር በተያያዘ ብዙ ነጥቦች ተነስተዋል። አላህ በተለያየ የቁርአን አንቀጾች ላይ በሁሉም ላይ ቻይ መሆኑን አረጋግጧል። ይህ ደግሞ ቻይነቱ ደግሞ ሲገለጽ በመልኩ ነው ሲባል ህያው ማድረግን እንዲሁም መግደልን የመሳሰሉት ናቸው ማለት ነው። ለዚህም ታላላቅ አንቢያዎች ለምሳሌ ነብዩላህ ኢብራሂምንም ጨምሮ ከኑምሩድ ጋር የነበራቸው ውይይት ኢማም አጠበሪ የጠቀሱት አለ። ስለዚህ ምንድነው ጌታቸውን ሊጠይቁ የቻሉት አዋፎችን ከእንደገና እንዲቀሰቀሱ አላህ Subhanahu Wa Ta'ala ሊጠይቁ የቻሉበት ምክንያት አንደኛው ሰበቡ ከዚህ አንፃር ነው ብለው ዑለማዎች ጠቅሰዋል ማለት ነው። ይህም ደግሞ ስለ ፈጣሪ ቻይነት ብዙ አይነት ጥያቄዎች በማህበረሰብ ውስጥ የሚነሳ መሆኑን ያ ብቻ ደግሞ አይደለም አላህ Subhanahu Wa Ta'ala ቁርአን ላይ ሲያወርደው ነብዩላህ ኢብራሂም ከኑምሩድ ጋር የነበራቸውን ሂደት ሲያስረዳ ስለ ስነ መለኮቱን በተመለከተ ስለ ፈጣሪን በተመለከተ አማኝ ያልሆኑ ሰዎች የሚያነሱት ጥያቄዎችና መልሶቻቸው ቁርአን ላይ እንዳለ ተገንዝበናል ማለት ነው። በዚህም ብዙ ማስረጃዎችን ስናይ አላህ Subhanahu Wa Ta'ala ያለምንም ነገሮችን ማስገኘት እንደሚችል ይህም ደግሞ ኢማም አጠበሪ አላሁ የብደኡል ኸልቀ ሱመ ዩዒዱሁ በሚለው የቁርአን አያ ላይ ሱረቱ ሩም ማለት ነው 11ኛው ቁጥር ላይ ሲያስቀምጡ ምን ይላሉ? አላህ Subhanahu Wa Ta'ala ፈይሁዲሱሁ ሚን ገይሪ ሸይ ያለምንም ነገር ያስገኘዋል በል ቢቁድረቲህ ይህን ደግሞ የሚያደርገው በአላህ Subhanahu Wa Ta'ala ቻይነት ነው ሲሉ አረጋግጠዋል ማለት ነው። ስለዚህ የሚጠቀሟቸውን ቃል ራሱ ፈይሁዲሱሁ ሚን ገይሪ ሸይ ያለምንም ነገር ማስገኘት የሚለውን በተለይ ሙተከሊሞች እንዲሁም ደግሞ ዑለማው አሽዓራ ወል ማቱሪዲያ በምን መልኩ ሲገልጹት ነበር የሚለውንም ለማስተዋል ለመረዳት ችለናል ማለት ነው። ይህ ብቻ ደግሞ አይደለም አዓደ ወበደአ ወዓደ የሚሉት በአጠቃላይ በአንድ አይነት ትርጉም የሚወሰዱ መሆናቸውን አይተናል። ሌላኛው ደግሞ አላሁ የብደኡል ኸልቀ ሱመ ዩዒዱሁ ፈአና ቱፈኩን የሚለውን ሱረቱ ዩኑስ 34ኛው አያ ላይ ኢማም አጠበሪ ሲናገሩ ምን ብለው ነው የሚያስቀምጡት? ይሄ ማለት ሚን ገይሪ አስሊን ያለምንም አስል ያለምንም መሰረት ነገሮችን ማስገኘት ማለት ነው። ፈይሁዲሱ ኸልቀሁ ኢብቲዳአን ከመጀመሪያውም ራሱ ስነ ፍጥረቱን ሲያስገኝ ያለምንም እገዛ ያለምንም ነገር ነው የሚያስገኘው የሚለውን እንዲሁም ደግሞ በማስረጃ ደግሞ የተረጋገጠ ለመሆኑ የአላህ Subhanahu Wa Ta'ala ቃዲርነትን በዚህ መልኩ ተንትነዋል ብለን ተመልክተናል ማለት ነው። ስለዚህ እነዚህን ከተመለከትን ቁርአን ላይ ከተጠቀሱት መካከል አላህ Subhanahu Wa Ta'ala ቻይነቱን ሲገልጽ ከሚጠቅሳቸው ውጭ ደግሞ አላህ Subhanahu Wa Ta'ala ወለድ አለው ወይም ልጅ አለው ተብሎ እንደማይባል እዚህ ደግሞ የስነ ፍጥረቶች ማረጋገጫ ስለሆኑ ዑለማዎች ሲፈቱ ሰልቢያ ብለው የጠቀሱት አልቂደም ወልበቃን ማለት ነው። ይሄ ደግሞ ፈጣሪ የሚገለጽበት ሆኖ ስነ ፍጥረቱ ደግሞ ከዚህ ተቃራኒ የሆነ ማንነትና ባህሪ ያላቸው የሚለውን ስናረጋግጥ ሙስተሂል በሆኑ በእርሱ ላይ የማይገለጽባቸውን መገለጫዎች አላህ Subhanahu Wa Ta'ala ቃዲር ነው የሚል ጥያቄ ቢነሳ መልሱ የሚሆነው ማለት ነው ዑለማዎች ቁርአናዊ መሰረት ወስደው ሙስተሂል በሆኑ ነገሮች ላይ ቁድራው ተዓልቅ አያደርግም የሚል ስለ ቁድራ ስለ አላህ Subhanahu Wa Ta'ala ቻይነት ስናወራ እነዚህን ነገሮች ማዕቀፎች ፈጣሪን ክብር ከውድቅ ከሚያደርጉ መገለጫዎች ስለሆኑ የፈጣሪ ማንነት ላይ እሱን የሚጠራበትን መገለጫዎችን ከማውሳት አኳያ ስለሆነ የሚገለጸው ሱረቱል ኢኽላስም ደግሞ የአላህ Subhanahu Wa Ta'ala ማንነትን የሚያረጋግጥ ስለሆነ ከሱ ማንነት አንፃር ሊነሱ የሚገቡ ጥያቄዎች ናቸው በሚል ለማየት ሞክረናል ማለት ነው። ስለዚህ እነዚህ ነጥቦች በአጠቃላይ ስናያቸው ዑለማዎች በተለይ ተያያዥነታቸው ከስነ ፍጥረት ዓለሙ ጋር በምን መልኩ ነው ሊገለጹ የሚችሉት ከሚሉት ጋር ሲነሳ የተወሰኑ ነጥቦችንም ተመልክተናል። እነዚህ ነጥቦች ደግሞ አላህ Subhanahu Wa Ta'ala ቃዲርነቱ እንዳለ ሆኖ በሌላ ደግሞ የቁርአን አያቶች ላይ ኢማም አጠበሪ እንደገለጹ ዙ ቁድራ የቁድራ ባለቤት ነው በሚል ደግሞ መገለጹ
ይህም ደግሞ ስነ ፍጥረቱ ላይ ሀያልነቱ፣ ቃዲርነቱ፣ ቻይነቱ በሁሉም ላይ የተረጋገጠ ለመሆኑ ይህም ደግሞ ያለው አላህ ሱብሓነሁ ወተዓላ ቃዲርነቱ ሁልጊዜ የእሱ መገለጫ ሆኖ ከዛ በኋላ ደግሞ ስነ ፍጥረቶች ከተገኙ በኋላ ደግሞ ሙምኪን በሆኑ ነገሮች ሁሉ በአጠቃላይ የእሱ ሀያልነት የሚገለጽ ለመሆኑ ቃዲርነቱን አንደኛ ራሱ ቁድረትን ታማ የተሟላ የሆነ ሀያልነት እንደነበረው አረጋግጧል። ሌላው ደግሞ ዙ ቁድራ የቁድራ ባለቤት ነው ደግሞ በሚል ገለጻዎች አልኢማም አጠበሪ አስቀምጠዋል ማለት ነው። ለዚህም ኢነላህ ዐላ ኩሊ ሸይኢን ቀዲር በሚለው ሱረቱል በቀራ 109ኛው አያ ላይ አልኢማም አጠበሪ ሲናገሩ አነላህ ዐላ ማ የሻኡ ቢለዚነ ወሶፍቱ ለኩም አምረሁም ሚን አህሊል ኪታቢ ወገይሪሂም ቀዲር ቻይ ነው ማለት ነው በሚል በሁሉ ነገር ላይ ሲጠቅሱ ምን ብለዋል? ላ የተዓዘሩ ዐለይሂ ሸይኡን አራደሁ ወላ የተዓዘሩ ዐለይሂ አምሩን ሸአ የትኛውም ነገር ከፈለገ የሚያግደው ነገር እንደሌለ የሚያረጋግጥ ነው ሲሉ የምናረጋግጠው ባህሪ መሆኑን ከገለጹ በኋላ እንዲሁም ደግሞ ይህ ደግሞ ዘላለማዊ ለሱ የሚገባው መገለጫ መሆኑን አረጋግጠው ይህ ደግሞ መገለጫ ሲባል ማንነቱን የሚገልጽ ከመሆኑ አኳያ ዛኢዳ ነው በሚል ሐሳቡን ዑለማኡል ሙተከሊም በሚጠቅሱት ጋር ከጠቀሱ በኋላ በሁሉ ነገር ላይ ቻይ መሆኑን አረጋግጠው ሄደዋል። ይህም አልኢማም አጠበሪ የሄዱበት አካሄድ ለመሆኑ ትስስሮቹን ለማሳየት ተሞክረዋል ማለት ነው። በዛሬው ልናይ የምንችለው ስለ ሲፈተል ኢራዳ ነው። አላህ ሱብሓነሁ ወተዓላ የፈለገውን ነገር ቢያደርጋል ሲባል ምን ማለት ነው የሚለውን ነገር እንመለከታለን ማለት ነው። በተለይ ሲፈተል ኢራዳን ስንመለከት መጀመሪያ ከቋንቋዊ ሂደቱ ጋር የተወሰኑ ነጥቦችን ማየት ተገቢ ነው። እነሱን እንመለከታለን ማለት ነው። አላህ ሱብሓነሁ ወተዓላ ሙሪድ ነው ሲባል የፈለገውን ነገር ያደርጋል ሲባል ማረጋገጫው ቁርአን ላይ እንዳየ ነው። ፊት ለፊት እንደሚታየው ሱረቱ ሁድ ላይ ከ107ኛው አያ ላይ ማለት ነው ኢነ ረበከ ፈዓሉን ሊማ ዩሪድ የሚለውን ጌታ እኮ አላህ ሱብሓነሁ ወተዓላ የፈለገውን ነገር የሚያደርግ ነው ሲባል ምን እያሉ ነው የገለጹልን? እዚህ ጋር የቁሉ ዐዘ ወጀል ኢነ ረበከ ያ ሙሐመዱ አንተ ሙሐመድ ሆይ ብሎ ወህዩ ያናገራቸው እንደሆነ አልኢማም አጠበሪ ይጠቅሱልናል። ላ የምነዑሁ ማኒዑን አንድም ከልካይ አይከለክለውም አንፊዕሊን ማአራደ ፊዕለሁ አላህ ሱብሓነሁ ወተዓላ የፈለገውን ነገር ቢያደርግ ማንም ነገር ከልካይ የለበትም የሚል ማረጋገጫ እንዳለው ያረጋግጡልናል ማለት ነው። በምን ሲባል ቢመን ዐሷሁ ወኻለፈ አምረሁ። ስለዚህ አላህ ሱብሓነሁ ወተዓላ እየገለጸው ያለው እዚህ የቁርአን አያ ላይ ለነብያችን የሚያስተላልፈላቸው ወህዩ ማለት ነው። ላ የምነዑሁ ማኒዑ ሚን ፊዕሊ ማአራደ ላ የምነዑሁ ማኒዑ ሚን ፊዕሊ ማአራደ አላህ ሱብሓነሁ ወተዓላ የፈለገውን ነገር ማድረግ ይችላል የሚል ነው። ቢመን ዐሷሁ ወኻለፈ አምረሁ ይሄ ደግሞ እርሱን ትእዛዝ ባመፀው ላይና ከሱ ላይ ደግሞ ባፈነገጠው ላይ ማለት ነው። ሚነል ኢንቲቃሚ ሚንሁ ይህንን ሁሉ ከገለጹ በኋላ ወላኪነሁ የፈዐሉ ማ የሻኡ ፊዕለሁ ፈዩምዲ ፊህም ወፊ መን ሻአ ሚን ኸልቂሂ ፊዕለሁ ወቀዷአሁ ብለው ይገልጻሉ። ነገር ግን እርሱ መስራት የሻውን ነገር ሁሉ ያደርጋል። በዚህም ላይ ደግሞ ከስነ ፍጥረቱ መካከል በሻው ላይ ፍርዱና ውሳኔውን ደግሞ ያስፈጽማል በሚል ገለጻ ገልጸውት እናገኛለን ማለት ነው። ስለዚህ በሁሉ ነገር ላይ ቻይ ነው የሚለው አገላለጽ ይህንን በሁሉ ነገር ላይ ሙሪድ ነው የፈለገውን ያደርጋል የሚለው አገላለጽ ቁርአናዊ መሰረት ያለው ለመሆኑ ተጠቁሞ በዚህ ምክንያት ሲፈቱል ኢራዳ የሚባለውን ወይም ደግሞ የአላህ ሱብሓነሁ ወተዓላ የሻተ በፈለገው ነገር ላይ የፈለገውን ማድረግ የሚችል የሚሽት ፈጣሪ መሆኑን ተረጋግጧል ማለት ነው። ይህንን ሂደት ዑለማዎችም አስቀምጠዋል ብለን እንላለን። ሌላኛው ደግሞ ከአገላለጹ አኳያ መታወቅ ያለበት አልእክቲያር በሚል ወይም መረጣ በሚል ለምን አልተገለጸም ቢባል እክቲያር የሚባለው ጉዳይ ከሁለት ነገሮች አንደኛውን በሆነ ምክንያት መይል አድርጎ በሆነ ዝንባሌዎች መምረጥ የሚባል ጉዳይ ስላለው ይሄ እክቲያር በሚል አልተገለጸም ማለት። ያም ደግሞ ኢራዳ ተብሎ ነው የተገለጸው። ምክንያቱም ኢራዳ ማለት ምን ማለት ነው? በሁለቱም ላይ የመምረጥ ችሎታ አለው። ከፈለገው አንዱን ሁኔታ ግን ምን ያደርጋል ማለት ነው? የፈለገውን ይመርጣል። ሁለቱንም ግን የማድረግ የመፈጸም ችሎታ አለው። ወይም ደግሞ በዚህ ላይ የሻተ የቻለ የሚችል ነው፣ ይህን ደግሞ የሚፈልግ ነው የሚለውን የሚጠቁም ስለሆነ ነው። ስለዚህ ኢራዳ በሚል የተገለጸው ማለት ነው። ለዚህ ደግሞ የቁርአን አንቀጾች ብዙ ማስረጃዎች አሉ። እዚህ ጋር እንደምታዩት ኢነ ረበከ ፈዓሉ ሊማ ዩሪድ አላህ ሱብሓነሁ ወተዓላ የፈለገውን ነገር ያደርጋል ይላል ማለት ነው። ስለዚህ ከትግበራው አኳያ ብቻ ሳይሆን የሚታየው አልኢራዳ የሚባል መፈለግ የሚባል ጉዳይ ለእርሱ የሚረጋገጥለት ለመሆኑ እዚህ ጋር አልኢማም አጠበሪ እየገለጹ ነው ያሉት ማለት ነው። ስለዚህ እነዚህን ከተመለከትን ልንረዳ የሚገባው ጉዳይ አላህ ሱብሓነሁ ወተዓላ ሲፈቱል ኢራዳ አለው ብለን ስንል በምን መልኩ ነው እንዴት ነው የሚሉትን ደግሞ የሚጠቁሙ የሆኑ አንዳንድ ማስረጃዎችን ደግሞ አብረን የምናይ ይሆናል ማለት ነው ኢንሻአላሁ ተዓላ። ይሄ ሱረቱ ሁድ ላይ የተጠቆመው እንዳለ ሆኖ ሌሎች ደግሞ ኩቱቦቻቸው ላይ አልኢማም አጠበሪ በምን መልኩ ገልጸዋል የሚለውን ደግሞ የምናይ ይሆናል ማለት ነው ኢንሻአላህ። እዚህ ላይ እንደምትመለከቱት
አላህ ሱብሓነሁ ወተዓላ ምን ያደርጋል ሲባል የፈለገው ነገር ላይ ቻይ ነው ሲባል ወኢዛ አራደ አላሁ ቢቀውሚን ሱአን ፈላ መረደ ለህ የሚለውን የቁርአን አያ ሲመለከቱ እዚህ ጋር ያረጋገጡት ነገር ምንድነው? አላህ ሱብሓነሁ ወተዓላ በሰዎች ላይ የፈለገውን ነገር እነሱ ሊቀጡ የሚገባበትን ነገር ቢያመጣ ማንም የሚቃወመው ያንን ደግሞ ከዛ የሚያስጥለው የሚከላከል የለም የሚለውን ገለጻ ነው እያስቀመጡ ያሉት ማለት ነው። ስለዚህ እዚህ የቁርአን አያ ላይ በዋናነት ኢማም ጠበሪ እየገለጹልን ያሉት አላህ በሁሉ ነገር ላይ ቻይ መሆኑን ሙሪድ መሆኑን ካስቀመጡ በኋላ ወኢዛ አራደ ነው ያሉት አላህ ሱብሓነሁ ወተዓላ የፈለገ ጊዜ ማለት ነው። ስለዚህ አላህ ሱብሓነሁ ወተዓላ በፈለገ ጊዜ ሲባል ስነ ፍጥረቱ ላይ ምንም ነገር እንዲፈጸም ማድረግ ይችላል የሚለውን ነገር እንረዳለን ማለት ስነ ፍጥረቱ ላይ የፈለገውን ነገር ማድረግ ይችላል የሚለውን ነገር እየተገነዘብን ነው ያለ ነው ማለት ነው። ከነዚህ ማስረጃዎች አንፃር ልንለው የምንችለው ጉዳይ አላህ በስነ ፍጥረቶች ላይ ያለው ጉዳይ በምን መልኩ ነው ያለው የሚለውን ነገር ልንረዳ እንችላለን ማለት ነው። ምን ይላሉ እዚህ ጋር እንደሚገልጹት ኢማም ጠበሪ አላህ ሱብሓነሁ ወተዓላ የሚገልጻቸው መገለጫዎች ከገለጹ በኋላ ምን ይላሉ? አላህ ሱብሓነሁ ወተዓላ የፈለገ ጊዜ ሲባል ምንድነው እየገለጹ ያሉት ማለት ነው? አላህ ሱብሓነሁ ወተዓላ ثم አخبረ ከዛ ገልጿል እያሉን ነው እየነገሩን ያሉት ኢማም ጠበሪ። ምንድነው የገለጸው ሲባል አንደኛ መረዳት ያለብን አላህ የፈለገውን ነገር ማድረግ ሲባል ስነ ፍጥረቱ ላይ የሱ ፍላጎት ተፈጻሚነቱን ማረጋገጥ እንደሆነ እያስታወሱን ያሉት ማለት ነው። ስለዚህ አላህ በሌሊቱም ሆነ በቀኑ ላይ የፈለገውን ነገር ማድረግ የሚችል በስነ ፍጥረቱ ላይ የተረጋገጠ ለመሆኑ ማረጋገጫዎች አሉ ብለን ለማለት እንችላለን ማለት ነው። ከዚህ ማስረጃዎች አንፃር ማለት ነው። ምን ይላል እዚህ ጋር እየገለጸ ያሉት ለምሳሌ ኢነላህ ላ ዩገይሩ ማ ቢቀውሚን ሐታ ዩገይሩ ማ ቢአንፉሲሂም የሚለውን የቁርአን አያ አላህ ሱብሓነሁ ወተዓላ አጠቃላይ ስነ ፍጥረት ውስጥ ያለውን የጤናም ይሁን የጸጋም ይሁን በአጠቃላይ ያንን ነገር አያቀያይረውም የሚል አለ ማለት ነው። እነሱ በምን ሁኔታ ላይ እስካሉ ድረስ ጽናት እስካላቸው ድረስ ማለት ነው። ነገር ግን የፈለገው ነገር አድራጊ ለመሆኑ ፈዩዚሉ ذلك عنهم ويهلكهم ይህን ደግሞ አላህ ጊዜያቸው ደርሶ ሰዎች ደግሞ ከስነ ፍጥረቱ ዓለም ላይ ከዚህ ዓለም የሚለዩበት ከገሃዳው ዓለም ማለት ነው ሲኖር የዛ ጊዜ ያንን ኒዕማና ያንን ደግሞ ጤና ያስወግደዋል ማለት ነው። ስለዚህ ይህም ደግሞ እነርሱ በህይወት ላይ ያሉ ይህን ነገር እነሱ ላይ የሚቀየርባቸው አይደለም የሚለውን ሲገልጹ ቢዙልሚ ባዕድሂም ባዕዳን ከፊሎቹ በከፊሎቹ በመዘላለማቸው ምድር ላይ ያለው ጸጋ የሚባለው ዓፊያ የሚባለው ሙሉ በሙሉ ይነሳል ማለት አይደለም። ወዕቲዳኢ ባዕድሂም ዐላ ባዕድን ከፊሎቹ በከፊሎቹ ላይ ድንበር ቢያልፉ ማለት ነው። ስለዚህ በዚህ ጊዜ ምን ይሆናል ማለት ነው? አላህ ሱብሓነሁ ወተዓላ የፈለገው ነገር ስለሚፈጸም ፈውሒለ ቢሂም ሂነኢዚን ዑቁበተሁ ወተግይረሁ በዚህ ጊዜ የእርሱ ቅጣትና እንዲሁም ደግሞ የኒዕማዎቹን መለወጥ በስነ ፍጥረቱ ላይ ያደርጋል ይሉናል ማለት ነው። ይሄ ኢማም ጠበሪ የሚገልጹት ገለጻዎቹ መካከል አንደኛው ነው ብለን ማለት እንችላለን። ስለዚህ መላእክቶች እንኳን ቢኖሩ እነዚህ ጠባቂ የሆኑ መላእክቶች ራሱ በስነ ፍጥረት ውስጥ የሚገኙ ስለመሆናቸው ይህም ደግሞ ምንም አይነት ለውጦች ደግሞ በሱ ላይ የማይከሰቱ ሆኖ ነገር ግን ስነ ፍጥረቱ ላይ የፈለገውን ማድረግ የሚችልበት ማረጋገጫ እንደሆነ እንገነዘባለን ማለት ነው። ይህም ሌላኛው ማረጋገጫ ነው ማለት ነው። ስለዚህ አላህ ሙሪድነቱ በስነ ፍጥረቱ ላይ የተረጋገጠ ለመሆኑ እያየና ያለ ነው እየተገነዘበና ያለ ነው ማለት ነው። ሌሎች ደግሞ የቁርአን ማስረጃዎች አሉ። እነዚህ እንመለከትና ከዚህ አንፃር ምን ነገሮች ደግሞ በውስጡ ያካትታል ዑለማዎች ደግሞ በመልኩ ገልጸውታል የሚለውን ደግሞ አብረን የምናይ ይሆናል ማለት ነው ኢንሻአላሁ ተዓላ። እዚህ ጋር እየገለጹልን ያሉት ኢማም ጠበሪ ግልጽ በሆኑ አያቶች ላይ ከተቀመጡት ውስጥ ማለት ነው አላህ ሱብሓነሁ ወተዓላ ሁሉንም ነገር ላይ ቻይ መሆኑን ማረጋገጫ እንዳለው ይገልጹልናል ማለት ነው። በተለይ እነዚህ የቁርአን አያቶች ላይ 48ኛው አያ ማለት ነው። ይህም ሱረቱል ማኢዳ ላይ የምናያቸው ማረጋገጫዎች ምንድናቸው እየጠቀሱልን ያሉት ኢማም ጠበሪ በሁሉ ነገር ላይ 49ኛው ማለት ነው በሁሉ ነገር ላይ ማረጋገጫ እንዳለው ሆኖ ወላኪን ግን እነዚህ ማረጋገጫዎች መካከል አላህ ስነ ፍጥረቱ ላይ የሚያደርጋቸው የፈለገውን ማድረግ ይችላል የሚለውን ነው። ምን ይላሉ? ፈዕለም أنهم لم يتولوا عن الرضا بحكمك وقد قضيت بالحق إلا من أجل أن الله يريد أن يعجل عقوبتهم في عاجل الدنيا ببعض ما قد سلف من ذنوبهم። ስለዚህ ከፊል ኃጢአቶቻቸውን መሰረት አድርጎ አላህ Subhanahu Wa Ta'ala ምን ያደርጋል ማለት ነው? ከፊል ኃጢአቶቻቸውን መሰረት አድርጎ በእነሱ ላይ ብያኔ ይሰጣል ማለት ነው። በዚህም ደግሞ አላህ ቻይ ነው። ስለዚህ የተወሰኑ ተግባሮች ካሉ እነዚህ ሰዎች የሚተገበሩት ተግባር አንዳንድ ተግባሮቻቸው ያለ ውጤት እንደማይታለፉ እነዚህ ደግሞ የማይታለፉ ጉዳዮች ደግሞ ማረጋገጫ እንዳላቸው ነው እየገለጸ እዚህ ጋር ፈዕለም أنهم لم يتولوا عن الرضا بحكمك وقد قضيت بالحق ካለ በኋላ ምንድነው እየገለጸ ያሉት إلا من أجل أن الله يريد أن يتعجل عقوبتهم في عاجل الدنيا ببعد ما قد سلف من ذنوبهم። ስለዚህ ከከፊል ኃጢአቶቻቸው አንፃር በራሱ የሆነ ውጤት የፈለገው ስነ ፍጥረቱ ላይ የሚያስገኘው ነገር እንዳለ ደግሞ እዚህ ጋር እንደማረጋገጫ አድርገው ይወስዳሉ ማለት ነው። አሁን እዚህ ጋር የምንረዳው ጉዳይ
አላህ ሱብሓነሁ ወተዓላ ሙሪድ ነው ሲባል በኢራዳ የሚባል መገለጫ እንዳለው ሆኖ ይህ ደግሞ ኢራዳ የሚባለው አንዳንድ መገለጫዎች ላይ ከፊሎቹ ምክንያት ተይዘው ሌሎቹ ደግሞ በአፈጻጸም ደረጃ ሌሎቹ በፍጥረቱ ላይ የሚረጋገጥ ለመሆኑ እያየና ያለ ነው ማለት ነው። ስለዚህ በዚህ አይነት መልኩ ነው አላህ ሱብሓነሁ ወተዓላ ስነ ፍጥረቱ ላይ ሀያል ሆኖ በቁርአን ላይ የተገለጸው የሚለውን ደግሞ እያስተዋልን ልንሄድ ይገባል የሚል ነው። በተለይ ስለ ሲፈተል ኢራዳ ስንነጋገር ብዙ ማስረጃዎች አሉት። ከነዚህ ማስረጃዎች መካከል ብዙዎቹን ቁርአን ላይ ተጠቅሰዋል። ነገር ግን መታወቅ ያለበት ጉዳይ በጥቅሉ ሁሉንም ስነ ፍጥረቶች ላይ ቻይ መሆኑን፣ በተለይ ደግሞ ካገላለጻቸው አኳያ ደግሞ ተቃራኒ የሆኑ መገለጫዎች ደግሞ አሏቸው። ተቃራኒ የሆኑ መገለጫዎች ሲባል ለምሳሌ ከፍታ ከተባለ የሱ ተቃራኒ ዝቅታ ነው። በእነዚህ ሁሉ ላይ አላህ ሱብሓነሁ ወተዓላ ቻይ ነው፣ ቻይነቱ ደግሞ የተረጋገጠ ነው የሚለውን ነገር ነው የምንረዳው ማለት ነው። ስለዚህ ስነ ፍጥረቱ ላይ በዚህ አይነት መልኩ የሚያደርግ ከሆነ አላህ ሱብሓነሁ ወተዓላ ምን ያደርጋል ነው የሚለው፣ በሁሉም ላይ ቻይ መሆኑ ይረጋገጣል። ቻይነቱ ደግሞ ተቃራኒ የሆኑ ነገሮችን ከፊሎቹም በከፊሎቹ እያደረገ ነገሮችን ስነ ፍጥረቱ ላይ ይከሰታል የሚለውን ነገር መረዳት እንችላለን ማለት ነው። ሱረቱ ራዕድ ላይም እንደዚሁ ተመሳሳይ አያቶች የሚያስረዱን ይሆናል ማለት ነው። ከዚህ አንጻር ምን ብለው ነው ዑለማዎቻችን የተረጎሙ ሲፈተል ኢራዳን የሚለውን ነገር ደግሞ መመልከት ይጠበቅብናል። በተለይ ስለ ሲፈተል ኢራዳ ስንነጋገር ብዙ ነጥቦችን ማንሳት እንችላለን። በተለይ እነዚህ ነጥቦች ደግሞ በብዛት ሰዎች ላይ ብዙ የክርክር ነጥቦችንም የሚያስነሱ ናቸው። ወላኪን ግን በዋናነት ሲፈተል ኢራዳ በመመልኩ ዑለማዎች ዘንድ ተተርጉመዋል የሚለውን ካየን በኋላ ይህ ደግሞ አተረጓጉም አሁን ባሳዩአቸው ኢማም ጠበሪ በሚገልጿቸው አንዳንድ አገላለጾች ጋር ያለውን ትስስር ደግሞ የምናይ ይሆናል ማለት ነው ኢንሻአላሁ ተዓላ። ስለዚህ አላህ ሲፈተል ኢራዳ አለው ሲባል ምን ማለት ነው አሉ አንዳንድ ዑለማዎች የተረጉሙት ወሲፈቱን የተአታ ቢሃ ተኽሲሱ ኩሊ ሙምኪን ቢባዕድ ማ የጁዙ ዐለይህ። ስለዚህ ይህ አፈጻጸም መሰረት የተደረገ መገለጫው ነው የሱ እያንዳንዱ ሙምኪን በሆኑ ነገሮች ላይ ቢባዕድ ማ የጁዙ ዐለይህ በከፊል ያ ነገር ሊከሰትበት በሚችለው መልኩ ማስቀዛ ላይ እንዲከሰት ማድረጉ አስፈጻሚ መሆኑን የሚገልጽ ነው ማለት ነው። ስለዚህ እነዚህ ከተመለከትን ምንድናቸው እነዚህ ስነ ፍጥረት ላይ ሙምኪናቶች ብለን መንገልጻቸው ምን ነገሮችን የሚያካትት ነው ስለ ሙምኪናቶች የምንረዳው የሚለውን ነገር ደግሞ ማየት ይጠበቅብናል ማለት ነው። በተለይ ሙምኪናት ብለን የምንጠራቸው ነገሮች ሲፈተል ኢራዳን በተመለከተ ምን ነጥቦችን ያካተተ ነው የሚለውን ነገር ካላየን ነገሩ ግልጽ ስለማይሆን ማለት ነው። ስለዚህ ዑለማዎች በመልኩ ገልጸውታል ሲባል አንደኛ ስለ ሙምኪናት ብለን የምንገልጻቸው እነዚህ ስነ ፍጥረቶቹ አላህ ሱብሓነሁ ወተዓላ የሚያስገኛቸው በአጠቃላይ ማለት ነው በምን መልኩ የሚገለጹ ናቸው የሚለውን ነገር ልንረዳ መጀመሪያ ይገባናል። 6 ነገራቶች አሉ። ባለፈው አልሙተቃቢላት ብዬ ያልኳችሁ ማለት ነው። ከዛ ደግሞ ወደ ሰው ልጆች የተለያዩ ስነ ፍጥረቶች ጋር የምንመጣ ይሆናል። እነዚህ 6 ነገሮች በተለይ ዑለማዎች ሲገልጿቸው ምን ብለዋል? አልሙምኪናቱ አልሙተቃቢላቱ ውጁዱና ለዓደሙ አሲፋት አዝሚነቱን አምኪነቱን ጂሃት ከዘል መቃዲሩ ወረወሲቃት ብለው ገልጸዋል ማለት ነው። የመጀመሪያው ስነ ፍጥረት ላይ የሚከሰቱ በሲፈተል ኢራዳ ብለን የምንገልጻቸው የመጀመሪያው ምንድነው? አልውጁድ ነው። ውጁድ ማለት ይሄ መገኘት ነው። የዚህ ደግሞ ተቃራኒው አልዓደም ይባላል። ስለዚህ ከሁለቱ የፈለገውን አላህ ሱብሓነሁ ወተዓላ አድርጎ የሆነ ነገር እንዲፈጠር እንዲገኝ ያደርጋል። የፈለገውን ደግሞ እንዲወገድ ማድረግ ይችላል ማለት ነው። ሌላኛው ደግሞ አሲፈቱ ሲፋ የሚባለው ደግሞ ገላጭነቱ ደግሞ ማረጋገጫው ምንድነው? ለምሳሌ ተወሰኑ አሲፈቱል መኽሱሳ ብለን የምንጠራው ለምሳሌ አንድ ሰው ዘውታሪ በቃ የሚባል ነገር መገለጫ ካለ ሌላኛው ደግሞ የዚህ ተግልባጩ ደግሞ ባህሪ የሱ መገለጫ ይሆናል ማለት ነው። ሌላኛው ደግሞ ዘመነል መኽሱስ የሚባል አለ። ለምሳሌ የተፈለገበትን ዘመን በዛ ሁኔታ ያ ስነ ፍጥረት እንዲገኝ ያደርጋል ማለት ነው። መካን የሚባል አለ፣ ቦታን የተመለከተ ነው። ጂሃት የሚባለው ደግሞ አቅጣጫዎችን የሚመለከት ነው። እንደገና አልሚቅዳር ብለው ደግሞ የጠቀስነው ደግሞ እነዚህ ለምሳሌ እርዝመት የመሳሰሉትን መቃዲሮች እነዚህ ልኬቶችን የሚጠቁም ነው ብለን መውሰድ እንችላለን ማለት ነው። ለምሳሌ እንደ ኢትዮጵያ ብንወስድ አላህ ሱብሓነሁ ወተዓላ ምድርን ፈጥሯል። ከምድርም ደግሞ የተለያዩ አህጉሮች እንዳሉ ሆኖ አፍሪካ የምትባል ሀገር አለች። ከዛ ደግሞ አፍሪካ ከምትባለው ሀገር ደግሞ ከነዛ ውስጥ ደግሞ ምን አለ ምስራቅ አፍሪካ የሚባል አለ። ከምስራቅ አፍሪካ ውስጥ ደግሞ ኢትዮጵያ የምትባላለች። ከኢትዮጵያ ደግሞ አዲስ አበባ እያለ ማለት ነው ወደ መንደሮቹ ተክሲስ እየተደረገ ይወርዳል ማለት ነው። ስለዚህ ዘመኑና ጊዜውን አቅጣጫውን ሁኔታውን ጠብቆ ያ ስነ ፍጥረት እንዲገኝ ያደረገው አላህ ሱብሓነሁ ወተዓላ በሲፈተል ኢራዳ ነው ብለን እንላለን ማለት ነው። ለምሳሌ አንድ ሰው የተፈጠረው አላህ ሱብሓነሁ ወተዓላ ፈጣሪ ሆኖ ይህ ደግሞ ማረጋገጫነቱ ሰውየው ከተገኘ በኋላ ስነ ፍጥረቱ በአጠቃላይ የሱ ፍጥረቶች መሆናቸውን አረጋግጠን ከዛ በኋላ ይህ ሰው ሲወለድ ጀምሮ ያሉትን ፕሮሰሶች ጨምሮ ከዛ በፊት ከመወለዱ በፊትም ያለውን ጉዳይ ስናወሳ ለምሳሌ ኢትዮጵያ ውስጥ የሆነ ቦታ ተወለደ ከተባለ ከነዚህ ሁሉ ለይቶ ነጥሎ ተክሲስ አድርጎ ለምሳሌ አንድ አህመድ የሚባል ሰው አለ ወይም የሚኖረው አዲስ አበባ ነው ብለን ብንወስድ
ከዓለም ሁሉ በአጠቃላይ መርጦ ወደ አፍሪካ ከአህጉራቶች ሁሉ አደረገው። ስነ ፍጥረቶቹን ሁሉ በአጠቃላይ መርጦ የሰው ልጅ አላህ ሱብሓነሁ ወተዓላ እንዲሆን ካደረገው በኋላ ያ ደግሞ ወደ አፍሪካ ከወሰደ በኋላ ከአፍሪካ ደግሞ ምን ማለት ነው የተወሰነ ደግሞ ወደ ኢትዮጵያ ምስራቅ አፍሪካ ከወሰደ በኋላ ከምስራቅ አፍሪካ ወደ ኢትዮጵያ ከኢትዮጵያ በኋላ ምን አለ አዲስ አበባ የሚባል ዋና ከተማ ይኖራል ማለት ነው። ስለዚህ እነዚህ በከፊሉ ጃኢዝ በሆነው ጉዳይ ላይ እንደዚህ አድርጎ ተክሲስ አድርጎ ስነ ፍጥረቱን ማስገኘት የሚባለው ሲፈተል ኢራዳ የሚለውን ጉዳይ የሚጠቁም ነው ብለን እንላለን ማለት ነው። ስለዚህ ሲፈተል ኢራዳ ብለን ስንል እነዚህን የተመለከቱ ጉዳዮች ናቸው። በተለይ ሙተቃቢላት ብለን የምንጠራቸው ቅድም የጠቀስኳቸውን ስድስቱን ከእንደገና እንድትይዙት ነው። አልውጁድ ይባላል፣ ሁለተኛው ሲፋ ነው፣ ሶስተኛው ዘማን ነው፣ ቀጥሎ ደግሞ አራተኛው መካን ይባላል፣ አምስተኛው ጅሃ ነው፣ ቀጥሎ ደግሞ ሚቅዳር ተብሎ የሚጠራው እነዚህ ልኬቶች ናቸው። በአጠቃላይ በእነዚህ ሙምኪናት በሆኑ ጉዳዮች ላይ ያን ስነ ፍጥረት እንዲገኝ ያደርገዋል ማለት ነው። ስለዚህ ሲፈተል ኢራዳን የተረጎመበት መንገድ ይህንን ያረጋግጣል ብለን እንላለን ማለት ምክንያቱም ይሄ የአላህ መገለጫ ሆኖ ይሄ መገለጫ ደግሞ ዘላለማዊ እሱ መገለጫ ማንነቱን የሚገልጽ ነው። ከዛ በኋላ ደግሞ ማንኛውም ስነ ፍጥረት ሊገኝ በሚችልበት ባህሪ በከፊል ሁኔታ በከፊል መገለጫዎች ከነዚህ ስድስታዊ አገላለጾች ውስጥ ስነ ፍጥረቱን አስገኝቷል ብለን እንላለን ማለት ነው። ስለዚህ የሰው ልጆች ባህሪና ሁኔታ እንዲሁም ደግሞ የሰው ልጆች እድልና ገጸ ባህሪያቶች በአጠቃላይ ከዚህ አኳያ በምን መልኩ ይታያሉ የሚለውን ነገር ከማየታችን በፊት ልናውቅ የሚገባው ጉዳይ ምንድነው? ስነ ፍጥረት ውስጥ ምን ነገር አለ የሚለውን ነገር መረዳት ነው ማለት ነው። ስለዚህ አላህ ሱብሓነሁ ወተዓላ ስነ ፍጥረቶቹን ሲፈጥር ምን አይነት ፍጥረቶች አሉ ብለን ነው የምንለው? የመጀመሪያው በእርሱ ፍላጎትና በእሱ እንደፈለገው አድርጎ የፈጠራቸው ለመሆኑ ልንረዳ እንደሚገባ ነው መጀመሪያ ልናውቅ የሚገባው። ቀጥሎ ደግሞ ከነዚህ ስነ ፍጥረቶች መካከል የሰው ልጆችም ሆነ ሌሎችም ስርዓቶቹን ጠቅላላ የዘረጋቸው እሱ በሚፈልገው መልኩ አድርጎ እንደሆነ ደግሞ ልንረዳ ይገባል ማለት ነው። ለምን እሱ የፈለገውን ማድረግ የሚችል ፈጣሪ ስለሆነ እርሱ በፈለገበት መልኩ እንደፈለገ አድርጎ ፈጥሯቸዋል ብለን እንላለን። በአጠቃላይ ግን በአራት አይነት መልኩ ልናያቸው እንችላለን እነዚህ ስነ ፍጥረቶችን ብለን ማለት እንችላለን። ምክንያቱም እነዚህ ስነ ፍጥረቶች ሲባል የመጀመሪያው ደረጃ ምንድነው? የሰው ልጆች እኔ በዚህ ሁኔታ ለምን ተፈጠርኩ እንዴት ሆንኩ የሚለውን ጥያቄ ሲረዳ አንደኛ ስለ አላህ ሱብሓነሁ ወተዓላ ስለ ፈጣሪ ነው መረት ያለበት። ስለ ፈጣሪው ሲረዳ ደግሞ ስለ ራሱ ማንነት ብቻ ላይ ያተኮረ እይታ አይደለም ሊኖረው የሚገባው። አጠቃላይ አላህ ሱብሓነሁ ወተዓላ እንድናስተውል፣ እንድንገነዘብ፣ እውቀት እንድንጠቀም ያደረገን ጠቅላላ ዙሪያችንን በማስተዋል የዒልም እንድንወስድና ከዚህ ዒልም አንጻር ራሳችን ላይ ግምገማ እንድንወስድ ነው። ያ ደግሞ ወህይ ከወረደ ደግሞ ወህዩ ላይ መሰረት አድርጎ ደግሞ ማመን ተገቢ ስለሆነ ስነ ፍጥረቶች ስንል ምን አይነት ስነ ፍጥረቶች አሉ የሚለውን ነገር መረዳትና መገንዘብ ያስፈልጋል ነው። ስለዚህ ከነዚህ አኳያ የመጀመሪያው ክፍል ምንድነው? ማንም ሰው በራሱ ምርጫና ጥረት ምንም አይነት አስተዋጽኦ ያላደረገባቸው ስነ ፍጥረቶች አሉ ማለት ነው። ስለዚህ በእነዚህ አጽናፍ ዓለም ውስጥ የሚኖሩ ለምሳሌ ፕላኔቶች አሉ፣ ከዋክብቶች አሉ፣ ወቅቶች መፈራረቃቸው፣ የዛፎች፣ የእጽዋቶች፣ የሰው ልጆች እድገት፣ እነዚህ ሁሉ በአጠቃላይ የሰው ተፈጥሮ እና ባህሪ በራሱ ላይ ያመጣቸው አይደሉም። አላህ ሱብሓነሁ ወተዓላ የፈጠራቸው ነገሮች ናቸው ብለን ነው የምንለው። ስለዚህ እነዚህ ስነ ፍጥረቶች በአጠቃላይ አላህ ምን ያደርጋል ማለት ነው? የፈለገውን ነገር በፈለገው መልኩ አድርጎ ያንን ነገር እንዲገኝ ያደርጋል፣ ወይ ደግሞ ያንን ነገር ምን ያደርጋል ማለት እንዲወገድም ማድረግ ይችላል የሚለውን ነገር የሚያስገነዝብ ነው። ስለዚህ የመጀመሪያዎቹ ብለን የምንገልጻቸው ማንም ሰው እጅና ወይም የሱ ሲስተም የሰው ልጆች ሲስተምና አስገዳጅነት የሌለባቸው ስነ ፍጥረቶቹ ናቸው። እነዚህ ፕላኔቶቹን የመሳሰሉትን የምንረዳበት ነው። ሁለተኛ የሰው ልጅ ተፈጥሮ ላይ ራሱ መተኛት የሚባለውን በራሱ ጊዜ ዝም ብሎ ማምጣት አይችልም። ሁለተኛ ደግሞ ከእንቅልፍ በፈለገበት ጊዜ መምጣት አይችልም። እንደውም አንድ ሰው ሲገልጽ ምን ይላል? ዱንያ በብልጠት እንቅልፍ በልመና አይመጣም የሚል ገልጻ ይገልጻል። ይህ ሁሌ የሰው ልጆች በራሱ ብቻ የሚቆጣጠራቸው ጉዳዮች እንዳልሆኑ ያሳያል ማለት ነው። ሁለተኛው ክፍል ደግሞ የስነ ፍጥረት ውስጥ ራሳው ምርጫ የተሰጣቸው ደግሞ ስነ ፍጥረቶች አሉ ብለን እንላለን። ከነዚህ መካከል የሰው ልጆችን ነው የምናየው። ለምሳሌ የሰው ልጆች የፈለገውን መርጦ ሊመገብ ይችላል። ከሚበላውም ከሚጠጣውም ኢኽቲያር ያደርጋል። ይሄ ማለት ኢራዳ ሳይሆን ኢኽቲያር ያደርጋል። ኢራዳም አለው ተሕተ መሽአቲላህ ማለት ነው፣ ተሕተ ኢራደቲላህ። ስለዚህ የፈለገውን ምግብ የፈለገውን ሊመገብ ይችላል፣ የፈለገውን ሊጠጣ ይችላል። እነዚህ አሻሚ ጉዳዮች ቢኖራቸውም እንደየጸባዩና እንደ ሁኔታው ግን መውሰድ ይችላል። ነገር ግን ሁሉም ሰው ግን መርጦ ከወሰደ በኋላ እሱ ደግሞ የማይመርጣቸው ጉዳዮች ደግሞ ይኖራሉ ማለት ነው። ለምሳሌ የሆነ ምግብ ለሁለት ሰዎች ቢወስዱት አንዱ ለአንዱ ተስማሚ ነው፣ ለአንዱ ደግሞ የማይስማማ ሆኖ ሊሆን ይከሰት ይችላል ማለት ነው። ስለዚህ ይህንን ማድረጉ ራሱ በሰዎች ላይ ተግባርና እንቅስቃሴ ላይም አላህ ፈጣሪነቱን የሚያረጋግጥ ነው ብለን እንላለን። ስለዚህ በሰው ልጆች ምርጫና ጥረት ላይ የሚያከናውናቸው የነሱ መገለጫዎች ሆኖ ሲገኙ ኢክቲሳብያህ ብለን እንጠራቸዋለን። ምን ብለን እንጠራቸዋለን? ኢክቲሳብያህ ብለን እንጠራቸዋለን ማለት ነው። ስለዚህ ስለ ኢክቲሳብያህ ስናወራ ደግሞ ማወቅ ያለብን በአጠቃላይ በሁሉም ላይ በአጽናፈ ዓለሙ ላይ ማለት ነው የአላህ ሱብሓነሁ ወተዓላ ሙሪድነቱ
የተረጋገጠ ለመሆኑ የሱ ደግሞ መገለጫ በፈለገው ማድረግ የሚችል መሆኑን እየተገነዘብን ነው መሆን ያለበት የሚለውን ልናውቅ ይገባል ማለት ነው። ስለዚህ አንዳንድ ሁኔታዎች ላይ ተገድጄ ነው እንደዚህ የሆንኩት ተገድጃለሁ ከድርጊቶቻችን አንፃር የምናነሳቸው መጅቡር ነው ብሎ ቢል አንድ ሰው ማለት ነው ይህ እሱ በመናቡ የሳለው አሳሰብ ነው እንጂ አላህ ሱብሓነሁ ወተዓላ ድርጊቶችን ሲፈጥር ማለት ነው ሰውየው ላይ ያስገድዶት በዛ ሰው የሚሰራውን ኃጢአትና የሚሰራውን ወንጀል በአላህ ሱብሓነሁ ወተዓላ ተገዳጅነት ፈጽሟል የሚል ጉዳይ መታሰብ ግን የለበትም። ይሄ ምን ይባላል? ቅድም ያነሳውላችሁን ኢክቲሳብ የሚባለውን ጽንሰ ሐሳብ የሚያረጋግጥ ነው ብለን እንላለን ማለት ነው። እነዚህን ከተረዳን ሁለንተናዊ በሁሉ ነገር ላይ በሁለንተናዊ መልኩ የፈጣሪ ኢራዳነት በስነ ፍጥረቱ ላይ የተረጋገጠ ነው ብለን እንላለን። ሁለተኛ ደግሞ በስነ ፍጥረቱ ላይ ደግሞ እነዚህን ሲስተሞች ከዘረጋ በኋላ የሰው ልጆች የማይቆጣጠራቸው ስነ ፍጥረቶች እንዳሉ ሆነው የሰው ልጆች ደግሞ የማይቆጣጠራቸው አሉ። ያም ደግሞ የሰው ልጆች ደግሞ በራሱ ምርጫ ደግሞ የተሰጠው ደግሞ አለ ማለት ነው። ስለዚህ የሰው ልጆች ምርጫ በተሰጠው ጉዳይ ላይ ተጠያቂነት ይኖርበታል። ነገር ግን ምርጫ በሌለው ጉዳይ ላይ ግን ተጠያቂነት የለውም የሚለውን ነገር ደግሞ እንረዳለን። ቅድም ያየናቸው ቢባዕድ ማ ظلሙ ቢባዕድ ذنوبهم በከፊል ኃጢአቶቻቸው ምክንያት ቅጣት ይመጣባቸዋል የሚለው ይህንን የሚያረጋግጥ ነው ብለን እንላለን ማለት ነው። ስለዚህ የራስ ፈቃድና እንዲሁም ደግሞ የምክንያት መስተጋብር የሚባለውን ጉዳይ የሰው ልጆች በራሱ የሆነ ሀሳብ እንዲህ አደርጋለሁ ብሎ ቢል እነዚህ ያሰባቸው ሀሳቦች ወደ ተግባር ለመፈጸም የሚያገለግሉት ውስጡ ያሉ የሲስተሞች አሉ የሰው ልጆች አካሎች ማለት ነው። እነዚህ ነው ሁሉ የነርቭ ስርዓቶቹን የደም ፍሰቶቹን እንዲሁም ደግሞ ለምሳሌ የሆነ ነገር ለመጻፍ ከፈለገ ብዕርና ወረቀቶቹ እነዚህ ሁሉ መስተጋብሮቹ ፍጹም በመሆነ መልኩ ያንን ሲር ሰጥቶት እንዲንቀሳቀስ የሚያደርገው ደግሞ አላህ ሱብሓነሁ ወተዓላ ነው። ወላኪን ግን የራሱ ፍላጎትና እንቅስቃሴ ስላለው ይሄ ካሲ ወይም ደግሞ ተግባሩን የተገበረ በመሆኑ በሚሰራው ነገር ላይ ተጠያቂነት ያለበት ጉዳይ እንዳለ የምንረዳው ይሆናል የሚለው እንድንገነዘብ ነው። ነገር ግን አላህ ሱብሓነሁ ወተዓላ በየትኛውም ዒባዳ ተግባሮች ላይ ያዘዛቸውን ሰዎች ሲፈጽሙና የከለከላቸውን ሲከለክሉ በኢራዳው አይደለም ሰዎችን የሚጥሱት ማለት ነው ትእዛዙን በመጣስ ነው የሚለውን ነገር ልንረዳ እንችላለን ብለን እንላለን። ስለዚህ እነዚህ ቁርአናዊ ማስረጃዎችም አሉት ሌሎችም ጽንሰ ሐሳቦች ሰፋ ብለው የሚታዩበት ጉዳይ ነው የሚለውን ከተረዳን መታወቅ ያለበት ጉዳይ ስለ ኢራዳን ስንነጋገር ደግሞ ሌላ 4 ነገሮች ደግሞ ይኖራሉ ብለን እንላለን። የመጀመሪያው መካከል ለምሳሌ አላህ ሱብሓነሁ ወተዓላ ስነ ፍጥረቱ ላይ ያደረጋቸው ድርጊቶች በአጠቃላይ ከምን አኳያ ይታያሉ ስንል 4 ነገሮችን ማየት እንችላለን። የአላህ ትእዛዝና እንዲሁም ደግሞ መሻቱ ፍላጎቱ የሚለውን ነገር ስናይ ማለት ነው። አንዳንድ ነገር አላህ ዩሪዱ ሸይአ ወየእሙር ቢሂ አንዳንድ ነገሮችን አላህ ፈልጎትም አዟል ማለት ነው። ፈልጎታል ሲባል መጥፎም ጥሩም ነገር ሊኖሩ ይችላሉ። ተቃራኒ ነገሮች ሁሉም በዚህ ስነ ፍጥረት ዓለም ላይ በተሰራላቸው ሲስተም እና አኗኗር ልክ በራሳቸው ልኬት ልክ እንደከሰሳቸው ሁሉ በከፊል እያንዳንዱ በሚገለጹበት ልክ እዚህ ምድር ላይ ስነ ፍጥረቱ ላይ ይንቀሳቀሳሉ። ከዛ አንፃር አላህ ግን ደግሞ ያዘዛቸው ደግሞ ፈልጎ ያዛቸዋል። የተገኛል ለምሳሌ ኢማን የሚባለው ሙእሚኖች ላይ ተገኝቷል። ይሄ ደግሞ አላህ ፈልጎትም ያዘው ነው ብለን የምንለው ጉዳይ ነው። ዩሪዱ ሸይ ወላ የእሙር ቢሂ ሌላው ደግሞ አላህ ሱብሓነሁ ወተዓላ ግን ስነ ፍጥረቱ ላይ ያስገኘው ሆኖ ነገር ግን እዛ ያን ደግሞ ሰዎች እንዲያደርጉ ግን ያላዘዛቸዋል። ይሄ ለምሳሌ ከልኩፍር ሚነል ካፊር ካፊር እንዲክድ አላህ ሱብሓነሁ ወተዓላ አዞት አይደለም ማለት ይሄንን እንረዳለን። ሌላኛው ደግሞ አላህ ሱብሓነሁ ወተዓላ ያልፈለገው ያላዘዘው ጉዳይ ይኖራል ማለት ነው። ለምሳሌ ካፊር ደግሞ እምነት የሚባል ነገር መውሰድ የማይችልበት ሁኔታ ሊኖር ይችላል። በአላህ ሱብሓነሁ ወተዓላ አልፈለገውም ነገር ግን በዛ አዞታል። በኢማን አዞት ነበረ በኢማን ታዟል። ነገር ግን ካፊሩ ያልፈለገው ጉዳይ አለ። አላህ ሱብሓነሁ ወተዓላ ደግሞ ካፊር የሆነን ደግሞ ኢራዳ ያላደረገለት ለእርሱ ደግሞ ይሆናል ማለት ነው። ቢባዕድ ማ ይخصሁ ያልገለጸው አለ ብለን እንላለን። ሌላኛው ደግሞ አላህ ሱብሓነሁ ወተዓላ ያልሻተውም እንዲሁም ደግሞ ያላዘዘውም ጉዳይ አለ ሲባል ሙእሚን የሆነን ሰው ኢማኑ እያለ ያንን ነው ወዲያውኑ አስወግዶ በዛ መቀየር የሚባለውን ወይም ደግሞ ለምሳሌ መላእክቶችን በተመለከተ ይሄንን መረዳት እንችላለን ማለት ነው። ስለዚህ ከተግባሩ አኳያ ላ ይስአሉ አማ ይፈአሉ ወሁም ይስአሉን ይላል። አላህ ሱብሓነሁ ወተዓላ በሚያደርገው ነገር የሚጠየቅ አይደለም፣ ነገር ግን ስነ ፍጥረቶች ይጠየቃሉ ይላል። ሌላኛው ደግሞ መሺአና ኢራዳን በተመለከተ 2 ነጥቦችን ማንሳት ይቻላል። መጀመሪያ ኢራዳ ሲባል ቢማዕና መሺአ ይመጣል። ቢማዕና መሺአ ይመጣል። ለምሳሌ አላህ ሱብሓነሁ ወተዓላ ሱረቱል አንዓም ላይ ምን እንዳለው ኢላ አየሻ አላህ ስለሚል ማለት ነው። ሌላኛው ደግሞ ቢማዕና القضاء ማለት ያኒ ቢማዕና መሺአ ሆኖ ኢራዳም ይሄንን የሚያጠቃልል ሆኖ እናገኘዋለን። ለምሳሌ ፈቅዷሁነ ሰብዐ ሰማዋት 7 ሰማያት አድርገን አላህ ሱብሓነሁ ወተዓላ በዚህ ፈልገናቸዋል 7 ሰማያት እንዲሆኑ አድርገናል ወይም አራደሁን ማለት ነው የሚል ገለጻ አላቸው። ሌላኛው ደግሞ ቀዷ ሲባል ደግሞ ቢማዕና አምር ይመጣል። ወቀዷ ረቡከ አላ ተዕቡዱ ኢላ ኢያህ የሚል ጉዳይ እንረዳለን ማለት ነው። ስለዚህ ወቀዷ ረቡከ አላ ተዕቡዱ ኢላ ኢያህ ሲባል ደግሞ አይ አመረ ማለት ነው።
ቅድም እንዳየነው ኢራዳና አምር የሚባለውን ነገር እያየን በአራት መልኩ አየናቸው። ከዚህ ቁርአናዊ አንቀጽ አንጻር ነው እንጂ የግል ሐሳብ አይደለም የሚለው እንድትረዱ ነው። ስለዚህ ወቀዷ ረቡከ አላ ተዕቡዱ ኢላ ኢያህ ወቢልዋሊደይን ኢሕሳና የሚለውን የቁርአን አንቀጽ ስናይ አይ አመረ ማለት ነው። ስለዚህ በዚህ አንጻር ምንድነው ፈልዓብዱ ላ ዩኻሊፉ ኢራደተላሂ ተዓላ ኢነማ ዩኻሊፉ አምረሁ ማለት ነው። ስለዚህ የአላህን ትእዛዝ ሲጥስ ሰውየው የአላህን ኢራዳ አይደለም የተጻረረውና የአላህን ትእዛዙን ሲተላለፍ በዚህ ጊዜ ውጤት ይኖረዋል ማለት ነው። የሚቀጣበትም ጀነት የሚሰጥበትም ሰዋብ የሚኖርበትም ሂደቶች ከዚህ አኳያ ናቸው ብለን እንላለን። ከዚህ አንጻር ሲፈተል ኢራዳን ስንመለከት አላህ ሱብሓነሁ ወተዓላ ከሁሉ ነገር በፊት የእሱ መገለጫ ነው ኢራዳ፣ የፈለገውን መፈለግ የሚለውን ነገር ከተገነዘብን በኋላ ስነ ፍጥረቱን ደግሞ ዓለም የሚባለው አላህ ሱብሓነሁ ወተዓላ ከመኖሩ በፊት የለም። አላህ ሱብሓነሁ ወተዓላ አላስገኘውም። ከአላህ በፊት የሚቀድም ነገር የለም ማለት ነው። አላህ የሁሉም ፈጣሪ ነው፣ የሁሉም አስገኝ ነው። ከሱ በኋላ ደግሞ የሚያስገኛቸው ስነ ፍጥረቶች አሉ። የመጀመሪያው ዓለም ነው። ዓለም ይሄ በአጠቃላይ ከአላህ ሱብሓነሁ ወተዓላ ውጭ ያለውን ዓለም ብለን ስንል ይሄ ዓለም ይሄ ምን አይነት አላህ ያረጋግጠባቸው መገለጫ ብለን ስንል ስለ ሲፈቱል ኢራዳ ሁለት ነጥቦችን ማንሳት እንችላለን። አንደኛው ሱሉሂዩን ቀዲም ይባላል። ይህም ደግሞ አላህ በአዘል ራሱ የፈለገውን በከፊል የፈለገውን በሁኔታ አድርጎ ለምሳሌ በውጁድ ወይም በአደም እንዲኖር ወይም እንዳይኖር መፍቀዱን የሚጠቁም ነው ማለት ነው። ወይም ደግሞ በሀብት ወይ በድህነት የሚመሳሰሉትን ተቃራኒ ነጥቦችን የሚገልጽ ነው። ሌላኛው ደግሞ ተንጂዚ ሲባል ደግሞ አላህ ባወቀው በሚፈልገው ጊዜና ወቅት ላይ ስነ ፍጥረቱ ላይ በዛ ሁኔታ እንዲገኝ ማድረጉ ተንጂዚ ደግሞ የሆነ ትስስር አለው የሚለውን ነገር እንረዳለን። ለዚህም ኢነማ አምሩሁ ኢዛ አራደ ሸአን አን የቁለ ለሁ ኩን ፈየኩን የሚለውን የሱረቱል ያሲንን አያ ደግሞ እንደ ማስረጃ ተደርገው ይጠቀሳሉ ማለት ነው። ስለዚህ ሲፈቱል ኢራዳን በተመለከተ አሁን ጠቅለል ለማድረግ ያክል የተወሰኑ ነጥቦችን ማየት ይገባናል እንላለን። አንደኛው አልሙተቃቢላት የሚባሉትን ነው። ቅድም እንዳነሳ ነው አልውጁድ የሚባል አለ። ቀጥሎ ደግሞ ምን ይባላል? አልዓደም የሚባል አለ። ቀጥሎ ደግሞ ሲፋ የሚባል አለ። ቀጥሎ ዘመን አለ፣ መካን አለ። ቀጥሎ ደግሞ ጅሃት የሚባል አለ። ቀጥሎ ደግሞ ያለውን አልሚቅዳር የሚባለውን ደግሞ ጉዳይ ልናወሳ እንችላለን ማለት ነው። እነዚህን ስናያቸው ሙምኪናትን በሚመለከት ጉዳይ እየተቀመጠ እንደሆነ እንረዳለን ማለት ነው። ለዛም ነው አንዳንድ ዑለማዎች በግጥም አድርገው ሲገልጹት አልሙምኪናቱ አልሙተቃቢላቱ ውጁዱን አልዓደሙ ወሲፋት አዝሚነቱን አምኪነቱን ጅሃት ከዘል መቃዲሩ ወወሲቃት ብለው ስድስቱን ነጥቦች ያስቀምጡልን። አልውጁድ ወሲፋ ወዘማን ወልመካን ወልጅሃ ወልሚቅዳር ስድስቱን እናያለን ማለት። ስለዚህ ከስድስቱ መገለጫዎች መካከል ተቃራኒው ውጁድ ካለ ተቃራኒው አደም ነው የሚሆነው ማለት ነው። ስለዚህ እንዲሁም ደግሞ ዘመንም ደግሞ ከዘመነል ዊላዳ ያለውን ዘመን ውጭ ደግሞ ሌላውን ደግሞ አርግ ሙቃቢል ሊሆን ይችላል። የሆነ ዘመን ላይ ሙተጀዲዳት ስለሆነ ዘመን ሙተጀድ በሁለት ነገሮች መካከል ያለ የክስተት ለውጦች ነው ዘመን ብሎ የሚገለጸውና ከዛ አንጻር ነው። መካን የሚባለው ደግሞ ይሄ አጠቃላይ ያለውን ቦታ ማንኛውም ጠቅላላ ስነ ፍጥረቱ ያን ቢዚ ሆኖ ወይም ደግሞ ሊቆጣጠረው ሊይዘው የሚችለው በየመጠኑ ልክ የሆነውን ቦታ ብለን የምንጠራው ይሆናል ማለት ነው። ሌላኛው ደግሞ ጅሃ ሲባል ደግሞ ሐቂቂ የሚባል ጅሃ አለ። ሌላኛውና የታችኛው ያለው ዑለማዎች ሌላኛው ደግሞ ኢዕቲባሪ ነው። ከሁኔታዎች አኳያ ደግሞ የሚገለጹ ደግሞ አራት መገለጫዎችን ጅሃዎችን ደግሞ ማየት እንችላለን። በእነዚህ ሁኔታዎች ስነ ፍጥረቱን እንዲገኙ ማድረጉ በእነዚህ የሚሽከረከሩ ሙምኪናቶች ላይ የፈለገውን ነገር በፈለገው ጊዜ በፈለገው ሁኔታ በሚያውቀው እውቀቱ ማለት ነው አላህ ሱብሓነሁ ወተዓላ ፍጹም በሆነ ሁሉ ነገር ስለሚያውቅ በእርሱ ላይ የሚሸሸግበት ስለሌለ በዛ ሁኔታ ማድረጉን የሚያወሳ ነው ማለት ነው። ስለዚህ ይህንን ማረጋገጫ ደግሞ አልኢማም ጠበሪ ከሚገልጿቸው ተፍሲር ኩቱቦቻቸው ላይ ከሚያነሷቸው አንዳንድ ነጥቦች ጋር አብረን ልናይ እንችላለን። ምክንያቱም እነዚህ ቁርአን አንቀጾች ብዙ ማረጋገጫዎች ስላሉት ብለን ማለት እንችላለን ማለት ነው። አልኢማም ጠበሪ እንደሚገልጹልን ብዙ የቁርአን አያቶች ላይ በይህንን ኢራዳን በተመለከተ ብዙ ሐሳቦችን አውስተዋል። የጀማዓ ሪስትሪክሽን እየመጣ ነው። ኮፒ ሊንክ እያደረጋችሁ ማስረጃዎች መካከል የተወሰኑ የቁርአን አንቀጾችን ማየት እንችላለን። ለምሳሌ ሱረቱ ሁድ 7 ላይ እንዳልየ ነው። ይሄ የመጀመሪያው ማስረጃ ነው። ኢነ ረበከ ፈዓሉ ሊማ ዩሪድ የሚለውን አልኢማም ጠበሪ ሲተረጉም ምንድን ነው ያሉት? ኢነ ረበከ ያ ሙሐመዱ ላ የምነዑሁ ማኒዑን ሚን ፊዕሊ ማ አራደ ፊዕለሁ በምን ሲባል ቢመን ዓሷሁ ወኻለፈ አምረሁ ሚን ልኢንቲቃሚ ሚንሁ ብለው ሁሉም ስነ ፍጥር ደግሞ ከትእዛዙን ከመጣስ አኳያ የፈለገውን ነገር አድራጊ ስለሆነ ውጤቱን እንደሚሰጥ የሚያረጋግጥ ነው። ወላኪነሁ የፈዓሉ ማ የሻኡ ፊዕለሁ የፈለገውን ያደርጋል በተግባር በኩል ፈየምዲ ፊህም ወፊ መን ሻአ ሚን ኸልቂሂ ፊዕለሁ ቀድዐሁ በእነሱ መካከል ተፈጻሚ ሆኖ የፈለገውን ነገር ያደርጋል የሚለውን ነገር እንረዳለን ነው። ሌላኛው ደግሞ ከነዚህ የቁርአን አያቶች መካከል ሌሎቹን አያቶች ስንመለከት አላህ ሱብሓነሁ ወተዓላ የፈለገውን ከነቢያቶች መካከል መርጦ ደግሞ ነብይ ያደረገው እንዳለ አልኢማም ጠበሪ ራሳቸው ይገልጹልናል ማለት ነው። በተለይ ሁሉንም በአጠቃላይ ወላሁ ለጀመዐሁም ዐለል ሁዳ የሚለውን የቁርአን አንቀጽ ሲያብራሩ እሳቸው ምን ብለዋል? ኢነለዚነ
يكذبونك من هؤلاء الكفار النزي كهاديوش أنتن يمياسوش سوش يا محمد فيحزنك تكذيبهم إياك الناس أنتن بما استغلتشو يمياسزنون سوش لو أشاءوا أن بفلق نور أنا أجمعهم هلون باتك على بسبسباتشو على استقامة من الدين كتب لو بدينو لا يندقوا يبادرقاتشو وصواب من محجة الإسلامي أسلبنا باللبت كتتنيا كان يهونوا ما سرجاوچنا همان توست بالو ممراوش لا يبادرقاتشو نور حتى تكون كلمة جميع واحدة ሁላችሁም አንደበትና ንግግር በአንድነት አቋም እንዲጸና ባደርግ ቢሻለው ነው የሚለው ወሚለቱኩም ወሚለቱሁም ዋሂዳ ለጀማዓቱሁም على ذلك ይሄንን ማድረግ ይችላል ሲል ሲፈተል ኢራዳ የሻው የፈለገው ላይ የሚችል መሆኑን የሚያራግጥ ነው። ነገር ግን ይሄን አልሻሁትምና ነው ሲስተሙን ሲዘረጋው ነው ስለሆነ ምዘረጋው ከሃዲም ያልካደም እንደሚኖር ማረጋገጫ አድርጎታል ማለት ነው። ምን አለ ቁርአን እዛው ላይ አልኢማም ጦበሪ ሲተግረጉም ብሏል ወላኪን ለማ فعل ذلك لسابق علمي في خلقي ስለስነ ፍጥረቶች ከመፍጠር ቤት ሁሉ ነገር የማውቅ ስለሆነ ለርሱ የሚደበቅበት ነገር ስለሌለ ሳይኖር ራሱ ስነ ፍጥረቶቹ ምን አይነት ነገር እንደሚያደርጉ እውቀቱ አለው። ስለዚህ ለሱ ደግሞ የሚሸሸግበት ነገር ስለሌለ ይሄንን አላደረኩም ወናፊ قضاء فيهم በነሱ ላይ ተፈጻሚ በሆነው ተፈጻሚ በነሱ ላይ በፍጥረት ላይ በእውቀቴና በነሱ ላይ ውሳኔ ምክንያት ተፈጻሚ ቢሆንም ይሄን አላደረኩም من قبل ان اخلقهم واصور اجسامهم አካሎቻቸውን ቅርጽ ከማሳየት በፊትና ከመፍጠር በፊት ይሄ ነገር ተፈጻሚ ሆኖ በነሱ ላይ አላደረኩትም ይላል ማለት ነው። ይሄ የሚያሳየው ምንድነው ሁሉን ነገር አላህ Subhanahu Wa Ta'ala ሲያደርግ በእውቀቱ ሁሉን ነገር በእውቀቱ የሚያውቅ ስለሆነ እንደማንኛውም ተነስቶ እንደ ፍጥረቶች የሚገለጹበት ገለጻ እንደሌለው የሚያረጋግጥ ነው ማለት ነው። ስለዚህ ወአማ መን يكفر به من خلقه انما يكفر به لسابق علم الله فيه የሚክድም ሰው ደግሞ ከሆነ አላህ ያውቀዋል ማለት ነው ያን እንደሆነ ወናፊ قضائه بانه كائن من الكافرين የሱ ደግሞ የዚህ የማውቁ ተፈጻሚነቱ በስነ ፍጥረቱ ላይ ደግሞ ያ ተፈጻሚ ነው አዋቂ ስለሆነ بانه كائن من الكافرين باختيار لا اضطرارا ሰውየው ደግሞ የሚክድበት ምክንያት ምንድነው በራሱ ምክንያትና ሁኔታ ነው የሚክደውና ማለት ነው። ስለዚህ ማንንም አስገዳጅ ሳይኖረው اختيار አድርጎ ደግሞ አላህ Subhanahu Wa Ta'ala የፈለገውን ማድረግ ይችላል የሚክድንም ያውቀዋል የሚለው ነገር እንመለከታለን ማለት ነው። ይሄ ብቻ ደግሞ አይደለም አላህ Subhanahu Wa Ta'ala ምን ይላል نحن قسمنا بينكم معيشتهم في الحياة الدنيا የሚለው የቁርአን አያ ሲያብራሩ ራሳቸው ምን ብለዋል بل نحن نقسم رحمتنا وكرامتنا بين من شئنا من خلقنا እኛ በፈጠርነው ስነ ፍጥረቶች ውስጥ የፈለግነውን አድርገን እዝነታችንና ልናሰጣቸው የምንችለውን ከራማ አጠቃላይ ይሄንን እኛንን እናካፍለዋል فنجعل من شئنا رسولا يفلقنون ملكتنيا نادرقالن ومن أردنا صديقا يفلقنون ونتنيا هنو تقلاج عندهم نادرقالن ونتخذ من أردنا خليلا عندهم دمو يفلقنون دمو ينيا ودا جادرقن نزالن بلون سلازي ይህን ሲባል እንግዲህ የተለያየ ስነ ፍጥረቶች ነው የተፈጠረው የሰው ልጆች ብቻ እይታርጋችሁ እንድትገልጹት አይደለም በሁሉም ስነ ፍጥረቶች ላይ አላህ Subhanahu Wa Ta'ala በዚህ መልኩ ያደርጋል ነው ከነዛ መካከል መልክተኞችንም ይልካል የፈለገውን ደግሞ በፈለገው ላይ መምረጥ ይችላል የሚለውን ነገር የምንረዳ ነው የሚሆነው ማለት ነው። ስለዚህ ይሄንን ስንመለከት አላህ በሁሉም ላይ የፈለገውን የሚያደርግ ፈጣሪ ለመሆኑ ማረጋገጫዎች ናቸው ብለን መውሰድ እንችላለን ነው። ሌላኛው ደግሞ ኢነላህ يحكم ما يريد አላህ Subhanahu Wa Ta'ala የፈለገውን አድርጎ ነው የሚፈርደው ሲባል ምክንያቱም ምንድነው ኢነላህ يقضي من خلقه ما يشاء من تحليل ما أراد تحليله وتحريم ما أراد تحريمه ይህም ደግሞ መከልከልና መፍቀድ የሚባለውን ሐላል ማድረግ ሐራም ማድረግ የሚባለውን የሱ መገለጫ የሱ ኢራዳ የሱ ብያኔ መሆኑን ያሳያል ማለት ነው። ወኢጃቢ ማሻ ኢጃበሁ عليهم وغير ذلك من احكامه وقضاياه ስለዚህ በሱ ላይ ግዴታ ባይሆንበትም ነገር ግን የፈለገውን ግዴታ ማድረግ የሻውን ግዴታ ያደርጋል። ለምሳሌ ጾም መስታወቅ ሶላ ግዴታ ሆኗል። ሌሎች ህግጋቶችና ውሳኔዎች መካከል የሚፈልገውን የሚበይን ጌታ ነው የሚለውን ኢራዳውንም በዚህ መልኩ የተገለጸ ለመሆኑ አስቀምጧል ማለት ነው። ስለዚህ ኢነላህ يحكم ما يريد የሚለውን ይህን ገለጻ ነው ያለው። ኢነላህ يحكم ما أراد من خلقه وبين لعباده وفرض فرائضه وحد حدوده وأمر بطاعته ونهى عن معصيته የፈለገውን ነገር ይሻል ይፈርዳል ሲባል አላህ ግዴታ ያደረገውንም ወሰኖቹንም የሰው ልጅ ድንበር ማለፍ የሌለበትን ትእዛዙንም እንዲሁም ደግሞ የሚፈጽመውን መልካም ተግባርና ለሱ ታዛዥ የሚሆንበትን የሚከለከለውን ደግሞ ከኃጢአት በኩል የተገለጸ ለመሆኑ እንረዳለን ብለን ማለት እንችላለን። ስለዚህ የተረጎሙት ናቸው። ዑለማዎቻችን ደግሞ ይሄንኑ ማረጋገጫ ወስደው በዚህ አይነት መልኩ ነው ያስቀመጡት ማለት ነው። ስለዚህ ግን የሚያደርገው ግን አላህ Subhanahu Wa Ta'ala ለስነ ፍጥረቱ በሁሉም ሲስተሞች የዘረጋ ስለሆነ ምድር ላይ ለምሳሌ ብዙ ስነ ፍጥረቶች አሉ። ከነዚህ መካከል ንቦች ይኖራሉ። እነሱ ደግሞ የሚኖሩትም ህይወትና አጠቃላይ ሲስተም እርሱ ነው የዘረጋው። እርስ በርስ የሚግባቡበትን የሚቀስሙበትን እንስሳቶችንም ደግሞ ሙዓለም አድርጎ
ገና ከሰው ልጆች ኢስቲድራጅ አድርጎ በሆነ እንዲያውቅ አድርጎ ሳይሆን አንዳንድ ነገሮችን ራሱ ገና ተወልደው የሚቆሙም አሉ፣ በጊዜ ሂደትም ደግሞ የሚያድጉ አሉ። እነዚህም ሁሉ ሲስተሞች የዘረጋው እሱ ነው። ይህ ደግሞ ለስነ ፍጥረቱ ጠቃሚ ሆኖን ስለሚያውቅ ነው። ኢነላህ ቢማ ዩስሊሑ ዒባደሁ ዩፍሲዱሁም ሚን ጊና ወፈቅሪን ወሰዓቲን ወፍቲቃሪን ወገይሪ ዛሊከ ሚን መሷሊሂም ወመዷሪሂም ዙ ኺብረቲን ወዓሊም። ይህን ሁሉ ስለሚያውቅ ነው ብለን ማለት እንችላለን ማለት። ስለዚህ ሁሉንም ስነ ፍጥረቶች ሲያደርግ ሲፈጥራቸው የሚያውቅበት ስላለ ነው ብለን ማለት እንችላለን ማለት። ለዚህም ደግሞ ምን ይላል አልኢማም ጠበሪ በተለያዩ የቁርአን አያቶች ላይ ይህንኑ ሲያስረዱ ማለት ነው። በተለይ መግለጽ ካስፈለገ ሱረት አሊ ኢምራን 74ኛው አያ ላይ ሂደን ማየት እንችላለን። ሱረት አሊ ኢምራን ላይ ሱረት አሊ ኢምራን ላይ እንደምናየው አላህ ምን ያደርጋል ብለን ስንል የፈለገውን ደግሞ ለእስልምና እንደሚመርጥ የፈለገውን ማድረግ የሚችል መሆኑን ያረጋግጣል። ኢነል ፈድለ ቢየዲላህ የሚለውን ሲያብራሩ እሳቸው በደንብ አድርገው ገልጸውታል እዚህ ጋር። ስለዚህ የፈለገውን በፈለገው አድርጎ እንደሚያደርግ የማረጋገጫ ነው ብለን ማለት እንችላለን። እዚህ ያሉትን አንዳንድ ነጥቦችም ማንበብም እንችላለን። እዚህ ጋር ኢነል ፈድለ ቢየዲላህ ሲባል አተውፊቅ ሊልኢማን ወልሂዳየተ ሊልኢስላም ቢየዲላህ ማለት ነው። ወኢለይሂ ዱነኩም ወዱነ ሳኢሪ ኸልቂሂ። ስለዚህ ሂዳ የሚባለው ኢማን የሚባለው ሰው ልጆች ስለተግባሩን ስለተገበረ የሚፈጽማቸው ዛት ስለፈጸመ ሳይሆን እነዚህ ሁሉ አላህ ሱብሓነሁ ወተዓላ የሚያውቀው ነገር ስላለ ከዛ አንፃር በሱ ቁጥጥር ነው ብለን ማለት እንችላለን። ዩእቲሂ መን የሻእ ሚን ኸልቂሂ የፈለገው ይሰጣል ማለት። ይሄ ማለት ያኒ ዩዕጢሂ መን አራደ ሚን ዒባዲሂ የፈለገውን ለባሮች ይሰጣል። ተክዚበን ሚነላሂ ዐዘ ወጀል ለሁም ፊ ቀውሊሂም ለነሱ ምን ላሉት ማለት ነው። ሊቱባዒሂም ለተከታዮቻቸው ፍቅር ንግሮች ላ ዩእታ አሐዱ ሚስለ ማ ኡቲቱም እኔ ተሰጠው ሌላው አይሰጥም ፈቃስ ሲሉ ፈቃለ አላሁ ዐዘ ወጀል ለነብዩ ሰለላሁ ዐለይሂ ወሰለም ቁል ለሁም ብላቸው ለይሰ ዛሊከ ኢለይኩም ይሄ እናንተ ጉዳይ አይደለም። ኢነማ ሁወ ኢለላሂ አለዚ ቢየዲሂ አልአሽያኡ ኩሉሃ ሁሉም በሱ ቁጥጥር በሆነው ፈጣሪ ነው። ወኢለል ፈድሉ ወቢየዲሂ ዩዕጢ መን የሻእ ብለው አስቀምጧል። ስለዚህ ወላሁ ዙ ሰዓቲን ቢፈድሊሂ ዐላ መን የሻኡ አየተፈደሉ ዐለይሂ ዓሊሙን አይ ዙ ዒልሚን ቢመን ሁወ ሚንሁም ሊልፈድሊ አህሉን የትኛው እንደሚገባው የሚያውቅ ፈጣሪ ስለሆነ አላህ ሱብሓነሁ ወተዓላ ማለት እንችላለን ማለት ነው። ስለዚህ የፈለገውን ነገር ያደርጋል ብለን ማለት እንችላለን። እዚህ ጋር ደግሞ የኽተሱ ቢረሕመቲሂ መን የሻእ የሚለውን የቁርአን አያ ሲናገሩ ምን ብለዋል ማለት ነው። በረሕመቱ አንቡዋ ወየኽተሱ ቢሃ መን የሻእ የፈለገውን ነብይ ያደርጋል ማለት ነው በሚል ገልጸውታል። እዚህ ጋር የኽተሱ ቢንቡወቲ መን የሻእ በተለያዩ ቦታዎች ላይም ይህንኑ ማስረጃዎች አስቀምጠዋል ብለን እንላለን ማለት ነው። ስለዚህ አላህ ምንድነው ማለት እንችላለን ዙ ፈድሊን የተፈደሉ ቢሂ ዐላ መን አሐበ ወሻአ ሚን ኸልቂሂ የችሮታ ባለቤት ነው። ያን ችሮታውን ደግሞ ለፈለገው አድርጎ ለወደደው ይሰጣል ማለት ነው። ምክንያቱም ከሰው ልጆች መካከል የሱን ሪሳላ ሊቀበሉ የሚችሉት ሰዎች እንኳን ሲመገቡ ከሚመገቧቸው ፍሩቶች መካከል ጣፋጭና ጥሩ የሚሉትን ይመርጣሉ። ከሰው ልጆች መካከል ደግሞ አላህ ፈድሉን ደግሞ የሚሰጠው ለሚወደው ለዛ ይገባዋል ለሚለው መሆኑን ደግሞ እንረዳለን። ማለት ቅድም እንዳልነው በዚህ አይነት መልኩ አድርጎ ስነ ፍጥረቱን ዘርግቷል። ይህም ደግሞ የሱ ኢራዳ የተረጋገጠበት ነው ማለት እንችላለን ብለን ማለት እንችላለን ማለት ነው። በዚህ አይነት መልኩ ነው አላህ ሱብሓነሁ ወተዓላ ስነ ፍጥረቱ ላይ የሱ መገለጫዎችን ተገንዘበን ቁርአናዊ ማስረጃዎችን ያ ብቻ ደግሞ አይደለም ስነ ፍጥረቱ ላይ ደግሞ እንደዚህ አድርጓል ብለን ማለት እንችላለን። ስለዚህ ከነዚህ መካከል ሲገልጽ ኢማንን ሲገልጽ ተቃራኒውን ኩፍርን ይጠቅሳል። ስለዚህ እነዚህ ተቃራኒ የሆኑ ነጥቦች በአጠቃላይ ዲዶቹን የፈለገውን አንዱን በዝንባሌ ሳይሆን በምርጫ በራሱ ምርጫ ተኽሲስ ማድረጉ ሲፈተል ኢራዳ ተብሎ ይጠራል ብለን ማለት እንችላለን ማለት ነው። ሲፈተል ኢራዳ ባይኖር ኖሮ ምን አይኖርም ብለን ማለት እንችላለን። ዑለማዎች እንዳስቀመጡት ስነ ፍጥረቱ ይገኛል ብለን አንልም ማለት ነው። ይሄን ደግሞ ለዛ መገንዘቢያና መገለጫ ማድረግ እንደሚቻል ልንረዳ እንችላለን ብለን ማለት እንችላለን። በእነዚህ መገለጫዎች ከታየ ስለዚህ ሲፈተል ኢራዳ ብለን ስንል 6 ሙቃቢል የሆኑ ሙምኪናቶች ላይ ሁሉም ባንዴ መሆን ስለማይችል ለምሳሌ አንድ ስነ ፍጥረት የሰው ልጆች ባንዴ ማጭር ረጅም ሁሉም መሆን ስለማይችል ለእርሱ በሚገባው መልኩ በሚቀድርልን መልኩ የሚሰጠውን ሁኔታና መገለጫ ዘመን ጊዜ ሁሉ በአጠቃላይ ማስገኘቱ ይሄ ኢራዳን የሚመለከት ጉዳይ ነው ብለን ማለት እንችላለን። ምክንያቱም ቢባዕድ ሙምኪናት ነው ተኽሲሱል ሙምኪን ቢባዕድ ማ የጁዙ ዐለይህ ማለት ነው። ተኽሲሱል ሙምኪን ቢባዕድ ማ የጁዙ ዐለይህ በከፊል ለሱ የሚያመቸውን ነገር ማድረግ ነው። አልውጁድ ሲባል የሱ ተቃራኒ አደም አለ። ሲፋቶች ሲባል አንዱ ተቃራኒ ለምሳሌ ጥቁር ከተባለ ቀይ ይኖራል ማለት ነው፣ ወይም ነጭ ይኖራል። ዘመን ሲባል ደግሞ አንዱ ከአንዱ ጋር ተቃራኒ ነው ያለው። ለምሳሌ ከነቢያችን በፊት ከነቢያችን በኋላ ብለን ማለት እንችላለን። ዘመን ጡፋን እያልን የምንገልጻቸው እነዚህ ነቢያችን ያስገኘበትም የጊዜ ሁኔታም ስላለማል። አላምኪና ሲባል ደግሞ ቦታዎች ሲባል የተለያዩ ቦታዎች ናቸው። አንዱ ቦታ ተገኘዋል ሌላ ቦታ የለም ማለት ነው ያስነ ፍጥረቱ። ጀሃት ደግሞ ሲባል
በተለይ የተለያዩ አቅጣጫዎች አሉ። ቅድም የጠቀስኩ ለመቃድር ሲባል ቅድም ያልኳቸውን ነው። ልኬቶች የሚቀመጡበትን እርዝመትን፣ እጥረትን የመሳሰሉትን ሂደቶች የሚያረጋግጥ ነው ብለን እንላለን። ስለዚህ ሲፈተል ኢራዳን ስንገልጸው ኢራዳ ማለት ያው ነገሮች የፈለገውን ነገር ማስፈጸም የሚችልበት መሻቱን የሚጠቁም ነው ብለን ማለት እንችላለን ማለት ነው። እነዚህ ሁሉን የሚያስገኘው ተቃራኒ ነገሮች ሁሉ በስነ ፍጥረቱ ላይ እንዲንቀሳቀሱ እንዲያደርጉ በለካላቸው በጊዜያቸው በሁኔታቸው ውስጥ ያደረገው ይህን ሁሉ ስነ ፍጥረት የዘረጋው አላህ ሱብሓነሁ ወተዓላ ነው። ይሄ ደግሞ ፈዓሉ ሊማ ዩሪድ የፈለገውን የሚያደርግ ፈጣሪ ነው ማለት እንችላለን። ይሄ ደግሞ ቁርአናዊ መሰረትም አለው። አረዳዱም ይሄ ነው ብለን እንላለን። ሌላው ደግሞ ሱረቱል በቀራ ላይ የተገለጸውን ደግሞ ማየት እንችላለን። ሱረቱል በቀራ ላይ ሲገለጽ አንዳንድ ማስረጃዎች ደግሞ አሉ ማለት ነው። ሰው ልጅ እንዴት ይክዳል የሚለውን ጉዳይ ሲታይ እነዚህን ማየት እንችላለን። ለምሳሌ እዚህ የቁርአን አያት ላይ 253ኛው የቁርአን አያት ላይ ሲገልጹ ምን ብለዋል ማለት ነው? ወላኪን اختلف هؤلاء الذين من بعد الرسل لما لم يشاء الله منهم تعالى ذكره الا يقتتلوا እንዳይገዳደሉ አላህ ሱብሓነሁ ወተዓላ ባይሻው ኖሮ ይላል። ከዛ በኋላ ምንድነው አላ ይቅተሉ ፈቅተተሉ من بعد ما جاءتهم البينات ለሚሻ ለነሱ ላይ አልሻውን ነገር ግን እነሱ ተገዳደሉ ነው የሚለው። ከዛ ፈቅተተሉ من بعد ما جاءتهم البينات من عند ربهم ከጌታቸው ዘንድ ማስረጃ ሲመጣ ነው እነሱ የተገዳደሉት። እነዚህ ሰዎች ነብያችን ከተላኩ በኋላ لما لم يشاء الله ሱብሓነሁ ወተዓላ ሳይሽትላቸው منهم تعالى ذكره ألا يقتتلوا نجرجن فاقتتلوا تجادلوا من بعد ما جاءتهم البينات من عند ربهم بتحريم الاقتتال والاختلاف جن الله سبحانه وتعالى كل أدركوا بتشوان تجادلوا دليل وبعد ثبوت الحجة عليهم بوحدانية الله ورسالة رسوله ووحي كتابه كذبوا عليه كترجت أبوها الله سبحانه وتعالى ما سرجع كرجت أبوها يسوب الجنيا فتعلم هون عندهم دقمو ملك تنيا لكو يمدم وحي ما ورد القرآن من ورد زي يقولوا كجب أبوها كترجت أبوها فكفر بالله وآياته بعضهم كفلوا شو هن كادونو ምክንያቱም መካድ የሚባለው ሁሉ እዚህ ሲስተም ላይ አላህ ይሻው ስለሆነ ክህደትም አለ፣ ካህዲዎችም አሉ፣ አማኞችም አሉ። ወአመነ بذلك بعضهم ይህም ደግሞ ከፊሎቹ ደግሞ አመኑ ነው የሚለው ማለት ነው። فأخبر الله تعالى ذكره الله ደግሞ ይህን ሲገልጽ ማለት ነው እዚህ ጋር ገልጿቸዋል ብለው ገልጿል ማለት ለምሳሌ ምንድን ሲባል ከቁርአን أتوا يفصمون الكفر والمعاصي بعد علمهم بقيام الحجة كاوقوا بها ማለት ነው ማስረጃው ከተረጋገጠ በኋላ عليهم بأنهم على خطأ استسلموا من كن تعمدا منهم للكفر بالله وآياته هم ብለው ይሄን ነገር ማን አስተበለ አንቀበልም በሚል አስቀምጠዋል ማለት ነው። ስለዚህ እነዚህ ሁሉ ሲገል ولكن الله يفعل ما يريد بل بأن يوفق هذا لطاعته والإيمان به فيؤمن به ويطيعه ويخذل هذا فيكفر به ويعصيه። ስለዚህ ከፊሉ አምኖ ከፊሉ ደግሞ የሚታዘው ከፊሉ ደግሞ ማያምኑን ደግሞ ይሆናል የሚለው ደግሞ የተረጋገጠ ነው ማለት። ስለዚህ አውቀው የሚክዱ እንዳሉ የሚያረጋግጥ ነው። ይሄ ደግሞ ስነ ፍጥረቱ ላይ የሚከሰት ይሄም ደግሞ አላህ ሱብሓነሁ ወተዓላ ይሻው ነው ጀነትና ጀሃነም እንዳለበትም ማረጋገጫ ነው ብለን ማለት እንችላለን ነው። ጠቅለል አድርገውና ሲፈተል ኢራዳ ሲባል አላህ የፈለገውን ነገር ሲፈጽም አፈጻጸሙ ላይ ከፊል ያስነ ፍጥረት በከፊል በሚያመችበት ሁኔታ ላይ ለይቶ ማስገኘቱን የሚጠቁም ነው። ስለዚህ ይሄ ደግሞ የሱ ደግሞ ዘላለማዊ የሆነ መገለጫው ነው። ምክንያቱም የፈለገውን ስነ ፍጥረት ውስጥ ያለውን በከፊል ለሱ በሚያመችበት ሁኔታ በስድስቱ ሙቃቢሎች ማለት ነው ቅድም እንዳልነው አዋቂነቱ እንደተረጋገጠ ሁሉ ጁድን፣ ሲፋን፣ ዘማንን፣ መካንን፣ ጅሃትን፣ ሚቅዳርን በተመለከተ ማስገኘቱን መግለጽ ነው። ከዚህ አንፃር ደግሞ የሱ የፈለገውን ነገር ማድረጉ የሱ የራሱ መገለጫ ሆኖ ከዛ በኋላ ደግሞ ባሉት ስነ ፍጥረቶች ላይ ደግሞ ሲፈጸም ደግሞ የፈለገበት ጊዜ ላይ የፈለገበት ቦታ ላይ የፈለገበት አቅጣጫ ላይ ሁኔታዎቹ ያ ነገር ሲከሰት ጀነትንም ጀሃነምንም መቅጣትንም የተለያዩ ምልክታዎች ሁሉ በኢራዳ ተጠቅልለው በዚህ ሁኔታዎች ደግሞ አላህ ባወቀው መልኩ ያ ነገር ሲከሰት ተንጂዚ ተብሎ ይጠራል። ስለዚህ ሶሉሂ ቀዲም እና ተንጂዚ የሚባል ስነ ፍጥረቱ ጋር ስለ ሲፈተል ኢራዳ ስናወራ አብረን የምናነሳቸው ነጥቦች አሉ ማለት እንችላለን ማለት ነው። ሌላኛው ደግሞ ከተከሰቱት መካከል አላህ ሱብሓነሁ ወተዓላ ያሻቸውና ያዘዛቸው የሚለውን ደግሞ ስናይ አራት ነገሮች አሉ ብለን እንላለን። ይሪዱ ሸይ ወየእሙሩ ቢሂ አላህ ሱብሓነሁ ወተዓላ ያን ነገር ሽቶታልም እንዲሁ ደግሞ አዞበታልም። ለምሳሌ እንዲያምኑ አማኞችን አዟል ማለት ነው፣ ሽቶላቸዋልም። ያኛው ደግሞ አላህ ሱብሓነሁ ወተዓላ ሽቶት ደግሞ ያላዛቸው አለ። ለምሳሌ ስነ ፍጥረቱ ላይ አለ ክፍር ክህደት የሚባል ይሄ ደግሞ እነሱ ግን በክህደት ካዱ ብሎ ግን አላዘዛቸውም አላህ ሱብሓነሁ ወተዓላ ማለት እንችላለን። ሌላኛው ደግሞ ያልሻተ ሆኖ ደግሞ ያዘዘው ደግሞ ይኖራል። ለምሳሌ ከሃዲ ሆኑትን ለነሱ ባይሽትላቸውም ግን በኢማን አዟቸዋል ብለን ማለት እንችላለን። ሌላኛው ደግሞ አላህ ሱብሓነሁ ወተዓላ ያልሻተ ሆኖ ደግሞ ያላዘዘውም ደግሞ ይኖራል። ለምሳሌ እምነት ያለውን ሰው እንዲክድ አልሻውም፣ ሁለተኛ ደግሞ እንዲክድም አላዘዘውም ማለት እንችላለን ማለት ነው። ከዚህ አንፃር ግን ላ ዩስአሉ አማ ይፈዕሉሁም ይስአሉን በሚለው የቁርአን አያ የሚደመደም ይሆናል። በዚህ ደግሞ ወረቡከ የኽሉቁ ማ የሻኡ ወየኽታር አላህ ሱብሓነሁ ወተዓላ የፈለገውን ይፈጥራል የፈለገውን ደግሞ ይመርጣል የሚለው ጉዳይ ላይ ደግሞ ሲያስቀምጥ አልኢማሙ ጦበሪ ከገለጹ መካከል ብዙ ስነ ፍጥረቶች ላይ
እንስሳዎችን እንኳን ጥሩና መጥፎ ብሎ እነሱ ያልመረጡ ለመሆኑ እሱ ደግሞ መራጭ ለመሆኑ የተረጋገጠ ነው። ቀጥሎ ደግሞ ጥሩ መርጠው ደግሞ መጥፎ እንደማንፈልግም ማለታቸው ራሱ ይሄ ውድቅ ነው። ለምንድን እነዚህ ስነ ፍጥረቶች ሁሉ በአጠቃላይ ባለቤት አላቸው። ባለቤቱ ደግሞ አላህ ሱብሓነሁ ወተዓላ መሆኑን የሚያረጋግጥ ስለሆነ በዛ ደግሞ ውጭ የሆነ ባለቤት የሌላቸው ምርጥ በሌላ ፍጥረቶች የማይመረጡ የሆኑ ስነ ፍጥረቶች አሉ ማለት አንችልም በሚል ማረጋገጫ ኢማሙ ጠበሪ ፈስረውታል ማለት ነው። ሱረቱ ሁድ 107 ላይ ሄዶ ማየት ስለሚቻል ለዚህም ደግሞ ማረጋገጫው መካከል ሱብሃነላህ ወቢሐምዲሂ ላ ቁወተ ኢላ ቢላህ ማሻ አላሁ ካነ ወማ ለም የሻእ ለም የኩን የሚል ሐዲስ ላይ ማግኘት እንችላለን። ፊማ ረዋሁ አቡ ዳውድ ወነሳኢ ማለት ወልበይሐቂ ፊል አስማኢ ወሲፋትም እንደገለጹት ይህንን ሲናገሩ ነቢያችን ዓለይሂ ሰላቱ ወሰላም እንዲያስተምሩ ሲያደርጓቸው ማለት ነው በምን ብለው ገለጹላቸው? እዚህ ጋር ማሻ አላሁ ካነ ወማ ለም የሻእ ለም የኩን አላህ ይሻው ይሆናል ያልሻው ደግሞ አይሆንም የሚለውን ነገር መግለጽ እንችላለን። ሐታ ኢጅማዕ አለ። ኢጅማዑ ምንድነው? አንዳንድ አቡ ሰዒድ አልሙተወሊ ሻፊዒ ለምሳሌ አልጉንያ ፊ ኡሱል ዲን በሚባለው ኪታባቸው ላይ አጅማዓቲል ኡመቱ ዐላ ከሊመቲ ማሻ አላሁ ካነ ወማ ለም የሻእ ለም የኩን የሚል ገለጻ ያስቀምጣሉ ማለት ነው። ስለዚህ ይሄ ነገር ኢራዳ ባይኖር ኖሮ ይህ ደግሞ ኢራዳው ባይኖር ኖሮ ይህ ነገር ይገኛል ተብሎ አይባልም። ለምንድን ሙምኪናቶች መገኘታቸው እነዚህ 6 የሆኑ መገለጫዎች ላይ ሙቃቢል በሆኑት ማለት ነው ስነ ፍጥረቶችን አስገኝቷል ማለት ስለሚቻል ብለን ማለት እንችላለን። እነዚህ ነጥቦች ናቸው ዛሬ ሊታዩ የተፈለጉት። ስለዚህ ምንድነው አንደኛው ሁለቱ አንድ አይነት የሚገጥሙ የማይገጥሙ ደግሞ በሚል አለዚ የልተቂያን አለዚ የንተፊያን በሚል ደግሞ ቀደም ያስቀመጡትን ኢራዳና አምር የሚሉትን ዑለማዎችም አይተዋል ብለን ማለት እንችላለን። ከዚህ አንፃር ሌሎች ደግሞ አካሎች ደግሞ አሉ ይህንን ሐሳብና ጽንሰ ሐሳብ ወጣ ብለው ያዩ ማለት ነው። ለምሳሌ እነ ሙዕተዚላ የቀደርያ ሐሳቦች ማለት ነው እነሱን ውድቅ የሚያደርግ ነው ይሄ በአጠቃላይ ብለን ማለት እንችላለን። ዞሮ እነዚህ ማስረጃዎች በሁሉም ላይ አላህ ሱብሓነሁ ወተዓላ የሻው እንደሚሆን ማመንና ማረጋገጥ ነው። የሻው ይሆናል ሲባል ደግሞ የሰው ልጆች የሚሰሩት ኃጢአቶች በአጠቃላይ ከስባቸው የራሳቸው ሆኖ በዛ ላይ ደግሞ ፍላጎትና ሐሳባቸው እንኳን ቢኖር እነዚህ ደግሞ አንዳንድ ከፊል ያ ነገር የሚመችባቸው ተክሳቶችና ምናምን በአጠቃላይ ሲሩ የአላህ ሱብሓነሁ ወተዓላ መሆኑን እንረዳለን ማለት ነው። ለምሳሌ የሰው ልጅ አእምሮ ሰጥቶታል። ነገር ግን መገንዘብ የሚባለውን ነገር በፍጥነት መገንዘብ የሚባሉት እነዚህን ሲሮችና ሁኔታዎች ግን አላህ ሱብሓነሁ ወተዓላ ይሰጣል። ከፊሉም በዚህ ያበልጣል። ሌላው ደግሞ መልእክተኞችንም ከፈለጉ ከሰዎች መካከል ይመርጣል። በፈለገበት ጊዜና በፈለገበት ቦታ በፈለገበት መጠንና አቅጣጫ ሁኔታ ነብይ አድርጎ ይልካል። ይሄ ኢራዳውን የሚገጥም ክስተት ነው የተከሰተው ብለን እንችላለን። በዚህ ምክንያት አላህ ይሻው ይሆናል ያልሻው ደግሞ አይሆንም የሚል ገለጻ እናስቀምጣለን ማለት እንችላለን ማለት ነው። ስለዚህ ይህንን ከተመለከትን በአጠቃላይ ያሉት ነጥቦች እነዚህ ናቸው። ከዚህ ውጭ ደግሞ ሌሎች ሰፋ ያሉ ጉዳዮችም ይኖራሉ። አላ ኩሊ ሀል ግልጽ እንደሆነ ተስፋ አደርጋለሁ። ሁሉም ደርሶች በአጠቃላይ እየተገለጹ ያሉት ቀለል ባለው መልኩ ነው። ከዚህ በላይ ግን ውስብስብ ነጥቦችም ይነሳሉ። ዒልም በተጨመረ ቁጥር ሰፊ አይዲያዎችና ሀሳቦችም አብረው ዑለማዎችን ያስቀመጡት እንዳለ ደግሞ መዘንጋት አይጠበቅብንም፣ መረዳት ይኖርብናል የሚለውን ነገር ልናይ ይገባል ነው። ስለዚህ ኢማሙ ጦበሪን ከገለጽኩላችሁ እነዚህ ሀሳቦች ደግሞ አብረው የሚገለጹ አሉ ማለት ነው። ለስጦፋ ኢማ የኽሉቁ ማ የሻእ የሚለው ላይ ለኽታር ሚን ኸልቂ ማ የሻእ የፈለገውን ይመርጣል። መምረጥ የእሱ ነው። ፍጹም መምረጥ የእሱ የሚባል ነገር እንዳለው የሰው ልጆች ደግሞ ምርጫ መምረጥ በሚችሉበት ላይ መምረጥ ይችላሉ ነው። ለምሳሌ አንድ ሰው ኢትዮጵያ ውስጥ ከተወለደ በኋላ ይህን ሁኔታ ደግሞ የመረጠውና ሁኔታ ያደረገው በቦታው ላይ ምናምን የከሰሰው እንዲገኝ በዛ ሁኔታ ያደረገው አላህ ሱብሓነሁ ወተዓላ ነው። የሁሉም ፈጣሪ የስነ ፍጥረቱ ባለቤት እሱ ስለሆነ ነገር ግን ይህን ካደረገው በኋላ ቀጥሎ ደግሞ አሁን ኢትዮጵያ ውስጥ ስለሆነ የተወለድኩት ይህን መሻአ ኢራዳ የተደረገውን ነገር ገልብጬ ቻይና ከእንደገና ከሆነ ሰው ወለዳለሁ ብሎ ማንም አቅም የለውም። ይህን ማድረግ አይችልም። ይሄ ደግሞ ፍጡርነቱን የሚያረጋግጥ ነው። በሁሉም ላይ የፈለገውን ማድረግ የሚችለው አላህ ሱብሓነሁ ወተዓላ ፈዓሉ ሊማ ዩሪድ ብለን ማለት ስለምንችል ማለት ነው። ነገር ግን ከተከሰተ በኋላ በሚከሰቱት ደግሞ የሰው ልጆች ለውጦች እና እድገቶች ላይ ደግሞ የአላህ ሱብሓነሁ ወተዓላ ሲሮችም አሉ፣ ማረጋገጫዎችም አሉት። የተገባሩና ሁኔታም ሁሉ የሚፈጥረው እሱ ነው ብለን ካልን በኋላ ሰውየው ካደገ በኋላ የሚተገብራቸው ተግባሮች ደግሞ ያዘዘው ጉዳዮች ላይ መስራትና ለመስራቱ ግን ውጤት ያላቸው ስለመሆኑ ጀነትና ጀሃነም ቅጣት የሚባል ነገር እንዳለው ቅድም ካየናቸው አይሁዶችም ቢባዕዲ ዙኑብሂም እንደቀጣቸው አይተናል። ከነዚህ ሰዎች መካከል ደግሞ የፈለገውን መምረጡ ደግሞ የእሱ ባለቤት ስለሆነ የፈለገውን ነብይ ያደርጋል ብለን ማለት እንችላለን። ናሕኑ ቀሰምና በይነኩም ሁሉን ነገር እሱ ነው አላህ ሱብሓነሁ ወተዓላ ያከፋፍለው ከፊሉን ሀብታም ምናምን። አጠቃላይ ግን ይሄ ዓለም ስርዓቱ በዚህ የተዘረጋ ስለሆነ እኔ ነኝ የዘረጋሁት ይሄ ከፊሉ ለከፊሉ ሱኽሪያ እንዲሆን የተገራ እንዲሆን በሚል ደግሞ ማረጋገጫዎችም አይተናል ማለት። ስለዚህ ይህን ስነ ፍጥረት ስናይ በፍትህ እንዳልተዘረጋ ሰው ሊሰማው አይችልም ማለት ነው። እነዚህ ሁሉ በአጠቃላይ ማረጋገጫዎች ስላሉት፣ ስለዚህ የሚከሰቱት ተግባሮችና ሁኔታዎች ሁሉ በአጠቃላይ
ሰዎች በመናባቸው በሚስሉት ልክ ያ ነገር ቁርኝነት ከአላህ ሱብሓነሁ ወተዓላ ጋር በጉድለት መልኩ ይታሰባል ብሎ የሚለውን ውድቅ የሚያደርግ ነው። ለምን በሁሉም ላይ ቻይና አረጋጋጭ መሆኑ እሱ ፍጹምነቱን የሚያመላክት ነው። ደግሞ ከፊል ደግሞ የሰው ልጆች ደግሞ ግንዛቤና አእምሯቸው ደግሞ ያን ነገር ጥሩ መሆኑና መጥፎ መሆኑ ሊረዳ የማይችልበት ሁኔታ አለና ቀየር ይችላል በፈለገው ላይ አገላባጭ የሆነው ጌታ አላህ ሱብሓነሁ ወተዓላ ነው። ኢዛ አራደ ሸይአን የቁለ ለሁ ኩን ፈየኩን የፈለገውን የሚያደርግ ጌታ ነው። ይሄ ደግሞ ለሱ ፍጹም ተግባርና ማረጋገጫ ነው። ስነ ፍጥረቱም ከሱ በፈለገው መልኩ ሳይጓዝ ሄዶ አያውቅም። በዚሁ ልክ ነው የሚጓዘው የሚሄደው የሚለው ነገር ነው ያለው። የሰው ልጆችም በመልኩ ተወልዶ መቼ እንደሚሞት በ19ኛው ክፍለ ዘመን የነበሩ ላይኖሩ ይችላሉ። አሁን በ21ኛው ክፍለ ዘመን ይህ ሁሉ ጊዜ ለክቶ ሁኔታዎችን ነገሮችን በዛ ልክ የሚያስገኘው አላህ ሱብሓነሁ ወተዓላ ነው እንጂ የማንም ሁኔታ የለበትም። በሌላው ደግሞ በሁሉም ዘመን ላይ የሚከሰቱ የወቅቶች መፈራረቆች ሁሉ የእሱ ኢራዳዎች ናቸው ብለን እንላለን። በጥቅሉ ግን እነዚህ አልሙተቃቢላት የሚባሉትን ስድስቱ ላይ በዛ ተገልጾ የምናየው ነው። ስለዚህ ይህ ነው የአላህ ሱብሓነሁ ወተዓላ ሲፈተል ኢራዳ ማለት የሚለውን እንድንገነዘብ ነው። ሌሎች ደግሞ ሰፊ ነጥቦች ይኖሩታል ማለት ነው። ኢንሻአላህ ሐሳቡ እንደተገኘ ተስፋ አደርጋለሁ። ጥያቄ ያለው ካለ ኢንሻአላህ እቀበላለሁ ማለት ነው። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። ኢንሻአላህ ከሌለ የተወሰኑ ሐሳቦችን ደግሞ እንመልከት። ለምሳሌ አልኢማም ጧሐዊ አቂዳ ኪታባቸው ላይ የሚገልጹት ብዙ ገለጻዎች አሉ። ከነዛ መካከል ለምሳሌ ኢማንና ሸቃዋ ሰዓዳ የሚባሉትን ነገሮች ስንመለከት መታወቅ አለባቸው። ምክንያቱም ተቃራኒ ነጥቦች ቢሆኑም እነዚህ ነገር ግን ኢማን ሲባል ለምሳሌ ሸቃዋና ሰዓዳ የሚባለው ዑለማዎች እንደገለጹት አገላለጽ ነው። ለምሳሌ ሰዓዳ ማለት عند الأبي الحسن الأشعري ምን ብለው ነው የሚተረጉሙት? هي الموت على الإيمان መጨረሻውን ነው የጠቆሙት ማለት ነው። ስለዚህ فمن مات على الإيمان فهو سعيد السعيد ማለት በኢማን ላይ የሞተ ነው የሚለውን ገለጻ አስቀምጧል። أما السعادة عند الماتريدية وش دمو سعادة بلو سيدو هي الإيمان مالتنا راسو إيمان نو جن بخلافات شو بتقال يزيل له لفظي نو يميلون نجار مايت إن شاء الله مالتنا يمشي الرشاون هوني تاسعون باندان دوني تام ملوعات وتشالو بتن مياسكمتون على غنيمي شرحت شو لي من دنو مياسكمتون النزي مسألة مسرت له من مسرته له مسألة السعادة والشقاوة استثناء في الإيمان لا ينواسكمتون بالوعي مالتنا ስለዚህ ሁለቱም ኢማም አልአሽዓሪ እንዲሁም ደግሞ ኢማም አልማቱሪዲ የለፍዝ ልዩነቶች ነው እንጂ ሐሳብ አንድነት እንዳላቸው እንረዳለን ማለት ስለዚህ ወልሐሲሉ አን الخلاف ለፍዝዩም ብለው ጠቅሰዋል። ምክንያቱም ሁለቱም በአጠቃላይ ኢማንና ኩፍር የሚባሉት ክህደቶች ሁለቱም መገለጫዎች ቢሆኑም ባሮች የሚገለጹባቸው መገለጫዎች ናቸው። ይሄ አማኝ ነው ይሄ አይደለም ብሎ የሚገለጹባቸው ነው ማለት فموصف بالإيمان فهو مؤمن በኢማን የተገለጸ እሱ ሙእሚን ነው ብለን እንለዋለን። وموصف بالكفر በክህደት ደግሞ የተገለጸ فهو ካፊር ነው ማለት እንችላለን። በዚህ አይነት ሁኔታ ነው ያለው ማለት ነው። ስለዚህ መለዋወጥና መቀያየር የሚባለው ጉዳይ ከዚህ አንፃር ነው ማለት ነው። አንዳንዶቹ ምናልባት ሲገልጹ ሰዓዳና ሸቃዋ የሚባሉት አይቀየሩም አዘልይ ናቸው ያሉበት ግንዛቤ ነው። ሌሎቹ ደግሞ ከሁኔታዎች ወደ ሁኔታዎች ደግሞ ይቀያየራል የሚሉት ደግሞ ያለበትን ሰውየው ሁኔታ በመግለጽ ነው ያለው። ስለዚህ መዓሎቻቸውን ወደ መጨረሻ ያላቸውን ፍጻሜና አሁናዊ ሁኔታቸውን ከመግለጽ አኳያ ነው ብለን እንላለን ማለት ነው። ነገር ግን ኢንካነ መዓልሁ ኢማን ወደ ኢማን የሚያዘ ذهب الى حصول التبديل ስለዚህ ይሄ ወደ ቀያየራል ሰዓዳና ሸቃዋ የሚለውን ነገር ማየት ይቻላል ማለት ነው። አቡል ሐሰን አልአሽዓሪ የሚሉት አነ ሰዓዳ ለሐቂቂያ ማለት ሰዓዳ ሲባል ሐቂቂያው ነው የሚፈልገውና الدائمه التي لا تنقطع የማይቋረጠው ማለት ነው። انما يحصل عليها الانسان بأي متعال الإيمان ይሄ ደግሞ ሰው ልጅ የሚያገኘው ነው በኢማን ላይ መሞት ነው የሚል ያላቸው ወላኪን ግን ይሄ ሰዒድ ነው ይሄ ደግሞ አይደለም ብለው ማለት ይችላሉ። አልኢማም አልማቱሪዲ ማለት ነው ምን ይላሉ? إنما مات على الإيمان فهو سعيد ولا يخالف الأشعري في ذلك ማለት ነው። ይሄንን አይገልጹም አይለያዩምና ይሄንን አብረን ነጥቦቹን ማውሳት ይቻላል። ይሄም አብሮ የሚታይ ጉዳይ ነው ማለት እንችላለን ማለት ነው። ስለዚህ አላህ በዕልሙ በእውቀቱ ሊያስገኝ የሚችለውን ነገር ያስገኛል። ፈዓሉ ሊማ ዩሪድ ነው። አልኢማም ጧሐዊም ይሄንን አቂዳ ነው ተቅሪር የሚያደርጉት የሚለው እንድንገነዘብ ነው ጥያቄው ግልጽ ይመስለኛል። ስለዚህ ይሄ ነው ዑለማዎቻችንም ሲሄዱበት የነበረው። ይሄ ደግሞ አቂዳ እውቀት አንድ ሰው አውቆ እንዲለፈልፈው አይደለም የሚፈልገው። መታወቅ ያለበት ጉዳይ በልቡ ይዞ የጸና አቋምና እምነት እንዲይዝ ነው። ምክንያቱም በየጊዜው የሚመጡ ፍልስፍናዊ ዘመቻዎችም ሆኑ የተለያዩ ሐሳቦች ወይም ደግሞ ጥያቄ ሙሉ መሰረት የማያዩ ከፊል የሆኑ ማለት ነው። በተለይ መንጥቅ የቀራ ከሆነ በደንብ ይረዳዋል ከምን አይነት አኳያ ጥያቄዎች ተነስተው ምን አይነት ነታኢጆች እንደሚያስቀምጡ ማለት ነው።
እነዚህ እንትኖች አሉት ማለት ነው። እያንዳንዱ ወደ ምን እንደሚያወራ ነታኢጆቹ ይታወቃል። እና ከዛ አኳያ ሙስተቂም ያልሆነ ሀሳብ የሚሆን ከሆነ ስህተት ላይ ይወድቃል። ግን ዑለማዎች ግን ሲያስቀምጡ ዒልመል መንጢቅ የቀራ ሰው አሳሰቡ ላይ ውጤታማ ይሆናል። ለምንድን ቀዋዒዶቹ ስለሚጠብቅ ማለት ነው እንጂ አቅሉ ማዕሱም ይሆናል ማለት አይደለም። ይህን ደግሞ ግንዛቤ እንድንወስድበት ማለት ነው። ስለዚህ እነዚህ ነጥቦች ካየን የተለያየ በዚህ ስለ አላህ ሱብሓነሁ ወተዓላ የሚነሱ ጉዳዮች ላይ ሸይጣንን ከመፍጠር አኳያ ሸሮች መከሰታቸው፣ ህፃናቶች መታመም፣ እንደዚህ ክስተቶች፣ ጦርነቶች ሁሉ በአጠቃላይ የአላህ ሱብሓነሁ ወተዓላ የሚያስከስትበት ሁኔታ አለ። እንዲሁም ደግሞ ይህ ስነ ፍጥረቱ ደግሞ ሲቀመጥ ደግሞ እንስሳዎችንም ማስተዋል አስፈላጊ ነው። ሌሎቹን ደግሞ ሰው ልጆች የማያቸውን የማይገነዘባቸው አለማቶች እንዳሉ የማይደርስባቸውም አድማሱ ላይ ያሉትን ስነ ፍጥረቶች ደግሞ ሲታይ ሁሉም በሱ መሻአ መሆናቸው ይረጋገጣል ብለን እንላለን ማለት ነው። የሰው ልጆች ይመስለዋል እንጂ አላህ ሱብሓነሁ ወተዓላ ራሱ ሲነግረን የማናውቀውን ያሳወቀን ስለሆነ ዛፎችም ተስቢሕ እንደሚያደርጉ ተገልጸዋል። ሌሎቹም በአጠቃላይ ፀሐይም ራሱ ስግደት እንደምታደርግ ተገልጿል። እነዚህ ሁሉ በአጠቃላይ ከሰው ልጆች አእምሮ ውጭ ስለሆኑ መገንዘብ አስፈላጊ ነው። ግን የሰው ልጆች የሚደርስባቸው ስላልሆኑ በሱ ግን ስነ ስርዓቶች ላይ የሚሄድ ነው። አንድም ቀን ፀሐይ ላይ አስተዋጽኦ አድርጎ ነዳጅ የጨመረ አካል የለም። ከሰው ልጆች መካከል ስነ ስርዓቱ ቀጥሎ በሰው ልጆች ተቀያይረዋል። ይህም ደግሞ ወቅቶቹም እየተቀያየሩ ነው የሄዱት። ስለዚህ ምድር ላይ ለምሳሌ አንዱን ዓመት በተለያየ በሚመችበት ባህሪያቶች መቀያየሩ የእሱ የኢራዳ መገለጫ ነው ብለን እንላለን ማለት ነው። ተዓልቁ ደግሞ ተንጂዚ ነው ብለን ማለት እንችላለን። የእሱ ዋና መገለጫ በፈለገው ማድረጉ ደግሞ የእሱ ፈጣሪ የሚገለጽበት ነው። ይሄ ሲፋ ቃኢማ ቢዛቲሂ ነው፣ ዛኢዳ ዐለ ዛት ማለት ነው። ዛኢዳ ይህን ማረጋገጥ እንችላለን። ስለዚህ ሌሎችም ነጥቦች ይነሳሉ። ዞሮ ዞሮ መልስ ይኖራቸዋል ኢንሻአላህ። ጥያቄ ከሌለ የዛሬውን ደርሳችንን በዚህ እናጠናቃለን። ግን የምጠቅሰው ሀሳቦች በአጠቃላይ ነገ ጧት ስለሚያገለግሉን በደንብ ተረድተን መገንዘብ ይኖርብናል። ሌሎች ነጥቦች ስናይ ሀሳቦቹን ብቻ ላመጣቸው ይችላሉ፣ አንዳንድ ትንታኔዎች ላይ ኖራቸው ይችላል እና ይህ የተባለው ከዚህ አኳያ ነው ብለን ባለፈው እስጥላህ የሆነ ግንዛቤዎች አስቀምጠናል። ለምሳሌ ሲፈቱ ማዕና ሲባል ማዕና ማለት ነው የምንረዳው የምንገነዘበው ለማለት ነው። ስለዚህ ሲፈቱ ማዕና የሚባለው ይህንን ነው። ሲፈቱል መዓኒ ሲባል ምን ማለት ነው የሚለውን ደግሞ አልኢማም ጁርጃኒ በተረጎሙ መልኩ ከዛሊክ ደግሞ ሌሎች አንዳንድ ገለጻዎች ደግሞ በግል አማርኛ ሳይሆን ዑለማዎቻችን በሄዱበትና በሚስተረጉሙት አገላለጽ ልንገነዘበው ይገባል። ያ ከሆነ ፈህሙ ግልጽ ይሆናል፣ በደንብ ሰው ይረዳዋል። ከአነጋገሮቻችንም ከሁሎቹም የጠራ እይታ እንዲኖረው ያደርጋል ማለት ነው። ዋናው ደግሞ ልብ ላይ ተቀምጦ እንዲያምንበት ነው። ቁርአን መቅራቱ የበለጠ ከማመን ጋር እንዲረጋገጥ ነው የሚፈለገው ብለን ማለት እንችላለን። ስለዚህ በኃጢአቶቻቸው የጠፉ መኖራቸውም ይህም የአላህ ሱብሓነሁ ወተዓላ የፈለገውን ነገር ማድረግ የሚችል ነው። ምክንያቱም ማንም ሰው ጥያቄ ማንሳትም አይችልም በስነ ፍጥረቱ ላይ እና ማለት ነው። ኢንሻአላህ እነዚህ ናቸው ያሉት ለዛሬው። ጥያቄ ያለው ሰው ካለ መግባት ይችላል። እስካሁን ግን ያለ አልመሰለኝም። አንድ ቁጥር ጻፉ ጥያቄ እንትን የሚል ፊ በጥኒ ኡሚሂ የሚለውን ነገር ብታብራሩልን ይላል። ይሄ ፊ በጥኒ ኡሚሂ የሚለው ነገር ይሄ መላእክቶች አላህ ሱብሓነሁ ወተዓላ ያሳወቋቸው በዛ ልክ ተቅዲር የሚያደርጉት ነው። የትኛው በምን አይነት መልኩ እንደሚሆን መግለጻቸው ነው። ወላኪን ግን ይሄ ይቀየራል አይቀየርም በሚለው ጉዳይ ላይ አንደኛ ስለ ቀዷና ቀደር ውስጥ ገባ ማለት ነው። ቀዷና ቀደርን በተመለከተ ኢብኑ ሐጀር ሲገልጹ ስለ ዒልም ጋር የሚመለከት መሆኑን አረጋግጠውልናል። ከዚህ አኳያ ይሄ መላእክቶቹ የሚጽፉት ከሆነ ኡሚል ኪታብ ላይ ያለው ብቻ ተብዲል አይሆንም እንጂ ወይ አላህ ሱብሓነሁ ወተዓላ ዒልም ላይ ለውጥ የሚባል ነገር አይከሰትም እንጂ ነገር ግን እነዚህ ሰዓዳና ሸቃዋ የሚባሉት ግን ይገለባበጣሉ፣ ይቀያየራሉ ብለዋል። በዚህም ደግሞ ትልልቅ ዑለማዎችን ማንሳት ይቻላል። አልአሉሲ ፊ ተፍሲሪ ያወሱትን ማንሳት ይቻላል ማለት ሌሎችም ዑለማዎች ይህንን እንደሚቀያየር ገልጸዋል። በአንዳንድ ዱዓዎች ደግሞ እንደዚሁ መቀያየር እንዳለ ማረጋገጫ አለ። ወከዛሊክ ለምሳሌ ኢብኑ መስዑድ እንዲሁም ደግሞ ሰይዱና ዑመር ያደረጉት ዱዓ ደግሞ አለ ማለት ነው። በተለይ በ15ኛው ሻዕባን ላይ የሚደረጉ ዱዓዎችን የሚመለከቱ ነጥቦችን ማውሳት ስለሚቻል ማለት እንችላለን። ለዚህ ደግሞ ማረጋገጫው በተለይ ብዙ ዑለማዎች ብዙ ጠቅሰዋል። ከነዛ መካከል ለምሳሌ አብዱላህ አልጉማሪ ኪታብ አላቸው ስለ ሻዕባን ሁኔታ የሚያብራሩበት። እዛ ላይ ይሄ ሁሉ ሳቢት ነው ከሰሃቦቹ መካከል ይቀየራል አይቀየር የሚለው በዛ አይነት መልኩ ኺላፉን አስቀምጠዋል ማለት ነው። ነገር ግን የአላህ ሱብሓነሁ ወተዓላ ዒልም ግን የሚቀያየር ነው ብለን ማለት አንችልም ማለት ነው። ይሄንን እንድንረዳ ነው። ኢንሻአላህ ጥያቄ ካለ እቀበላለሁ።
السلام عليكم ورحمة الله شيخوቹ وعليكم السلام ورحمة الله እሺ አንድ ሁለት ጥያቄ ይኖረኛል አንደኛው ከደርሱ ላይ ነውና በትክክል ተከታተይው ከሆነ ምናልባት ቅድም ስለ ኢራዳ ወይንም ስለ መሻትና አምር ከሚለው አንፃር አንድ ሰው ቅድም የሰጡን ምሳሌ ለምሳሌ አንድ ሰው ከኢማን ተመልሶ ወደ ኩፍር ቢመለስ ያው ሙርተድ ቢሆን የአላህን ኢራዳውን ነው የጣሰው ወይ አምሩን ነው የጣሰው የሚለውን ነገር በደንብ ቢያብራሩልን ያው ያ ሰውዬ ወደ ኩፍር ስለመመለሱ በአላህ ኢራዳ ባዘል ተጽፎለት ከሆነ አላህ ያንሽቶ ከሆነ ያ የአላህ ኢራዳ ነው ሊሆን የሚችለው ወይስ እንደዚህ አይነት መሻት አይኖርም ነው የሚባለው ወይስ ምንድነው የሚባለው ነገር በደንብ ግልጽ ቢያደርጉልን ሁለተኛ ደግሞ ትንሽ ወጣ ካለ አላቀም ከዚህ ደርስ ምናልባት ያው ደርሱን ተከታትየዋለሁኝ በተቻለ መጠን እና አንዳንድ ጊዜ ያው የአሻዕራዎችን አቂዳ የሚተቹ ሰዎች አቅልን ያስቀድማሉ የሚሉት ነገር አለ አሻዕሪዎችና አሁን ደርሱ ላይ እንደተከታተለው ደግሞ ያው ከዛ ጋር እንትን አይለም ከምን የተነሳ ነው እንደዚህ አይነት ትችቶች የሚኖሩት የሚለውንም ማብራራት ከቻሉ ኢንሻአላህ ሹክራን مرحبا ጥሩ ጥያቄ ተጠይቋል ስለ አላህ Subhanahu Wa Ta'ala ኢራዳ ስንነጋገር አንደኛ የሱ መገለጫ ነው የሚለውን ካረጋግጠን በኋላ ነገር ግን ስነ ፍጥረቱ ላይ ስንመለከት ደግሞ የቁርአንም ሐዲስም ላይ እንደተመለከተው አራት ነገሮችን እናያለን ነው የመጀመሪያው አላህ Subhanahu Wa Ta'ala የሻው ይሆናል ነው ያልሻው ደግሞ አይሆንም የሚለው ማረጋገጫ ከሐዲስም ላይ አይተናል ቀደም ስለዚህ ኢራዳ ሲባል በእነዚህ በስድስት ተቃያሪ በሆኑ መገለጫዎች ማስቀመጥ ስለሆነ እነሱን በተመለከተ ዑለማዎች ምን አይነት ገለጻ አስቀምጠዋል የሚለውን ነገር ስናይ ነው አራት ነገሮችን የምናውሰው የመጀመሪያው ምንድነው አላህ Subhanahu Wa Ta'ala የሻውና ያዘዘው አለ ማለት ነው የሻው ሲባል እዚህ ስነ ፍጥረት ዓለም ላይ የተቀመጡ የሚገኙ አላህ ያደረጋቸው የምናያቸው ነገሮች የሚጠቁሙ ነው ለምሳሌ ኢማን የሚባለው ነገር ሽቶታል አላህ Subhanahu Wa Ta'ala እንዲሁም ደግሞ አዞታልም ለምን ለሙእሚኖች ማለት ነው ለምሳሌ ሙእሚን አማኝ ነው ብለን ስንል ኢማንነቱን ሽቶለት ነው አላህ Subhanahu Wa Ta'ala ለሱ ሁለተኛ ደግሞ እንዲያምንም ደግሞ ወህይ አውርዶ አዞታል የሚለውን ይጠቁማል ሁለተኛ ደግሞ አላህ Subhanahu Wa Ta'ala ሽቶታል ነገር ግን አላዘዘው የሚባለው ነገር ደግሞ ክህደት የሚባልም ነገር ቢከሰት ሁለት ሙተቃቢል አይደሉ ኢማንና ኩፍር የሚባለው ቀደም እንዳልኳችሁ ኢራዳ የሚባለው ሁለት ተቃራኒ ነገሮችን ሙተቃቢላቶችን ማስቀመጥ ነውና በካሃዲነት የሚገለጸውን በካሃዲ ሰው አላህ ክህደትን ያው ምድር ላይ የተፈጠረ የተገኘ ለመሆኑ ተሽቷል ይሄ ደግሞ አላህ ይሄን ስነ ፍጥረት የዘረጋበት አንደኛው መንገድ ነው ስለዚህ ይሄን ከሻተው በኋላ ነገር ግን በክህደት አላዘዘም አላህ Subhanahu Wa Ta'ala ካፊሮች ግን እንዲክዱ አላዘዛቸውም ነበር ማለት ይሄንን የሚጠቁም ነው ሌላኛው ደግሞ አላህ Subhanahu Wa Ta'ala ያልሻው ሆኖ ደግሞ ያላዘዘው ጉዳይ አለ ይሄ ደግሞ ለምሳሌ ካፊር የሆነን ሰው ምን አይደለም ማለት ነው ኢማንን አልሻተለትም ለሱ ያኒ ኢማንን አልሻተለትም ብለን እንላለን ነገር ግን በምን አዞታል ማለት ነው በኢማን አዞታል ስለዚህ መጀመሪያ ኢማን የሚባለውን ነገር ስናወሳ ሁለት መገለጫዎች አሉ ብለን ማለት እንችላለን ለምሳሌ መጀመሪያው ኢማን አላህ አዞበታል ከዛ ደግሞ ሽቶላቸው ሙእሚኖች አምነዋል ማለት እንችላለን ክህደትን ደግሞ ስናይ ደግሞ አላህ Subhanahu Wa Ta'ala ደግሞ ምን አድርጎታል ማለት ነው ሽቶታል ነገር ግን በዛ አላዘዘበትም ማለት እንችላለን ሌላኛው ደግሞ ኢማንን ከአማኙነቱ ከካህዲነቱ አንፃር ደግሞ ስንመለከተው ደግሞ አላህ Subhanahu Wa Ta'ala ኢማንን ክህደትን ለሙእሚን አልሻተውም ማለት ነው ቅድም ኢማን ሽቶታል ሲባል ስለዚህ ምን ማለት ሙእሚን ከሆነ ሰውየው ክህደትን አልሻተበትም የሚለውን ያረጋግጣል ሁለተኛ ደግሞ ነገር ግን በኢማን ግን አዞታል የሚለውን ደግሞ ያረጋግጣል ማለት ነው ሌላኛው ደግሞ አላህ Subhanahu Wa Ta'ala ያልሻተውና ያላዘዘው ጉዳይ ደግሞ ይኖራል ማለት ነው ለምሳሌ ሙእሚንን አልሻተለትም ለሱ ክህደትን ሁለተኛ ደግሞ በክህደትም አላዘዘው ማለት እንችላለን ሌላኛው ደግሞ ለምሳሌ አላህ Subhanahu Wa Ta'ala ደግሞ ያልሻተው ሆኖ ማለትም ለካፊር ኢማንን አልሻተለትም ነገር ግን በኢማን አዞታል ደግሞ ማለት እንችላለን ይህንን ክስተቶች የሚያስከስት ነው ማለት ነው በአጠቃላይ ጠቅለል ለማድረግ ያክል እነዚህ ሙንተፊያንና ሙተቃቢላን ብለን ሁለቱ ባንድ ላይ የሚገኙ ሁለቱ ደግሞ ባንድ ላይ የማይገኙ ሁኔታዎችን በመውሰድ ሙተጋይር አድርጎ ኢራዳና አምርም ሙተጋይር አድርጎ ማለት ነው የሚገልጹበት አገላለጽ ነው ዑለማዎቹ ስለዚህ ስነ ፍጥረቱ ላይ ምን ታገኛለህ ኢማን የሚባለው አላህ Subhanahu Wa Ta'ala ለአማኞች ሽቶላቸዋል በዛም አዟቸዋል እንዲሁም ደግሞ ለአማኞች ደግሞ ክህደትን አልሻተባቸውም በክህደትም አላዘዛቸውም ማለት እንችላልባቸው
ስለዚህ ሌላው ደግሞ ሁለቱ የሚመጣ በኋላ ይሆናል ማለት ነው። አንደኛው ሃይፓርት ነው። ሁለተኛው ደግሞ አቅልን ማስቀደም የሚባለው ጉዳይ በነገራችን ላይ አቅል ማለት ምንድነው የሚለውን ነገር ማየት ይጠበቅብናል። እስከዛሬ እዚህ ድረስ ሰለፉ ሷሊህ ኪታቦች ላይ ስንመለከት የነበረው አቅል ማለት ምንድነው ግንዛቤ እውቀት ማለት ነው ዒልም ማለት ነው የሚል ነው የሚያስቀምጡት። وكذلك እንትና ራሱ الامام الغزالي ራሱ ስለ አቅል የሚጠቅሱበት አንዳንድ ነጥቦች አሏቸው። እነሱን የሚያስቀምጡልን ምንድነው አቅል ማለት ግንዛቤ መሆኑን ነው እያስቀምጡልን ያሉት ማለት ይሄ الامام الغزالي የሚያስቀምጡ። ስለዚህ ተቅዲም العقل على النقل የሚባለው ጉዳይ በነገራችን ላይ አቅልና ነቅል ይጋጫል ብለን አንልም መጀመሪያ ማለት ነው። ምክንያቱም ሸሪዓ ላይ የመጣውን ሁሉ እውነት እስከሆነ ድረስ አቅል እውነት ነው ብሎ ይቀበለዋል። ነገር ግን ምን ይሆናል ቁርአን ላይ ሁለት አይነት ገለጻዎች፣ አንደኛ ሙተሻቢ አያቶች አሉ፣ ሙህከም አያቶች አሉ። ሙህከም አያቶች የሁሉም ነገር ማብራሪያ መሰረቶች ናቸው ኡሙል ኪታብ ብሎ አላህ ሱብሓነሁ ወተዓላ ስለላቸው። ስለዚህ እዚህ ጋር አቅልና ነቅል አይጋጭም። ነቅል ማለት ወህዩን የተመለከተ ሰምዕያቶቹን የሚጠቆመው ነው የምንገልጸው። ቀጥሎ ደግሞ ግንዛቤ የምንወስደው ደግሞ ከነዚህ ግንዛቤዎች ደግሞ ምንም አይነት ማንኛውም ሰው የሚያስተባብሉ የሆኑ ማረጋገጫዎች ስለሆኑ እነዚህ ሙህከም አያቶችን በተመለከተ አቅልና ነቅል ይጋጫል ብለን አንልም። ነገር ግን ሙተሻቢ በሆኑ አያቶች ላይ ካለ ስለዚህ አቅል ካልን በኋላ ነቅል አለ ማለት ነው። አቅልና ነቅል አለው በአንድ ላይ ተያያዥ ናቸው የማይጋጩ ናቸው ብለን ካልን በኋላ ቀጥዒ የሆነ አቅል የሆነ ሁኔታ አለ ማለት ቀጥዒ የሆነ ምንም ማንም ሰው መካድ የማይችል ማረጋገጫ ይሆናል። ሁለተኛ ደግሞ ነቅል ሆኖ ደግሞ ማንም ሰው የማይክደው አለ። ይሄ ግልጽ ነው። ቀጥዒ የሆነ ቀጥዒ ሱቡት ለምሳሌ ቀጥዒ ሱቡት ሆነ ደላላነቱ ማስረጃነቱ ደግሞ ቀጥዒ ይሆናል። ሁለቱ ተቃራኒ ስላልሆኑ አብረው የሚሄዱ ነገሮች ናቸው። ነገር ግን ሰምዕያቱ ወህዩ ከመጣ በኋላ ታምንበትና ቀጥሎ ደግሞ ከሙህከሞቹ ጋር ምን ያደርጋል ማለት ነው አብሮ መሄድም በሙህከሞቹ ሚዛን ሲታይ ምን ይሆናል ማለት አንተ ግንዛቤ ጋር ለውጦች ይፈጠርባል። ይሄ ምን ይባላል ተናቁድ العقل مع النقل ይባላል ማለት ነው። ወይም تعارض العقل مع العقل تعارض النقل مع العقل ማለት ነው። ስለዚህ እንደዚህ አይነት ነገር በሚሆንበት ጊዜ ምን እናስቀድማለን አሉ ዑለማዎቹ የራሳቸውን መስመር አስቀመጡ። ስንት ነገር አስቀመጡ፣ ሸርጦች አስቀመጡና በእነዛ ሸርጦች መካከል ተእዊል እናደርጋለን የሚለውን ግንዛቤ ከማስቀመጥ አኳያ ነው። ሁለተኛ ደግሞ እንደዚህ አይነት ሐሳቦች የሚያመጡ ምን አይነት ሐሳቦች ነው ሲባል ለፍዞቹን ተመለከቱ። ለፍዞቹ ለባቸውን አገላለጾች ከምን አኳያ ነው የምንወስደው ሲባል አንደኛ ማብራሪያዎች ከተገኙ ወደዛ በዚህ ግንዛቤ ነው ተእዊል ተደርጎ የሚተረጎሙት የሚሉ ማብራሪያዎች ከተገኙ ምን ሆነ ማለት ነው ከኋላ የመጣውን ግንዛቤ ወስደህ አቅል የሆነ ግንዛቤ ይሄኛው ወህዩን ምን ልታደርገው ነው ማለት ነው ትረዳዋለህ ማለት ነው። ግን ከሙህከሙ ጋር እስካልተጋጨ ድረስ እስካልሄደ ድረስ ይህን ሐሳብ ነው አሽዓሪዎቹ ሲያስቀምጡ የነበረው። ከዛ አንፃር ቁርአን ሁሉም ቀጥዒ ሱቡት ነው ወህይ መሆኑ ማንም ሁሉም ሰው ያምንበታል። ነገር ግን አልፋዞቹ ከሚሰጡ ቋንቋ አረበኛ ከሚሰጠው ግንዛቤ ጋር ግን ሁሉም ሰው እኩል አይረዳም። ማስረጃ ካስፈለገ ኢብኑ አባስ ለምሳሌ ፋጢር ሰማዋት ወልአርድ ሚሉን ኢማም ጦበሪ ሲገልጹላቸው ምን ብለው ነው ያብራሩላቸው? ትርጉም አልገባቸውም አረቡ ነው ራሱ ማለት ነው መጀመሪያ ላይ። ከዛ በኋላ አረቦች ተከራከሩና ሁለቶቹ ሰዎች ሲከራከሩ ያያቸውና አይ ፋጢር ማለት እኮ ይሄንን እንትኑን ጉርጓዱን ወይ ወንዙን ይሄ ቀደድኩትን እኔ መጀመሪያ ያስገኘሁት ማለት ነው እንዴ? ኦኬ ይሄማ ከሆነ ኻሊቅ ሰማዋት ወልአርድ ማለት ነው በሚል ተረዱ ማለት ነው። ይህን አይነት ሐሳቦች ስለዚህ በመንሃጅ ተድዊን ሲደረግ ምን ያስቀምጡ ፋጢር ሰማዋት ወልአርድ የሚባል ወህዩ በወረደበት ሰዓት ኢብኑ አባስ ባሉበት ሰዓት መጀመሪያ አልተረዱትም። ኢማም ጦበሪ ናቸው የሚሉት እኔ አይደለሁም። ይሄን ከተረዱ በኋላ ሁለተኛ ደግሞ ምን አይነት አስቀምጡ ማለት ነው በኋላ ከሚመጣው መخلق ማለት ነው አረቦች ብሎ ከተረዱት አንፃር ሲረዱ ቋንቋዊው ከሸርዓዊ ወህይ ከወረደ ውጭ ያለው ቋንቋዊ ደረጃው ሰፋ ብሎ የተለያዩ አገለጻጾች ስላሉት ከዛ አኳያ ተገነዘቡትና ማለት ነው መጀመሪያ እሳቸው ወህዩን ሲተረጉሙ መጀመሪያ ከቋንቋዊ አረድ ተገነዘቡና ወደመጡ ማለት ለፍዙን ተገነዘቡና ወህዩ ፋጢር ሰማት ማለት ያኒ ኻሊቅ ማለት ነው ብሎ ራሳቸው አስረዱ። ይህን አይነት ግንዛቤ ነው ምንም አሽዓሪዎቹ የሚያስቀምጡት። ሌላ ነገር ግን የለውም ማለት ሌላኛዎቹ እንትኖች ናቸው። ነገር ግን አቅልና ነቅል ግን ተዓሩድ አላቸው የላቸው የሚለው ሐታ ኢብኑ ተይሚያም በተለያዩ ክቱቦች ላይ ብዙ ጊዜ ባለፈው መጀመሪያ አካባቢ ደርስ ላይ እንደራገጽ እንደተቀመጠው አቅልና ነቅል በየትኛውም ቦታ ላይ ሰምዕያቶችም ላይ ሐታ ኢላህያት ባቦች ላይ ይኖራል የሚል ቀውል አላቸው ኢብኑ ተይሚያ ማለት ነው። ስለዚህ ይህንንም ሐሳቦች የሚያራግጡ ናቸው። ሌላው ደግሞ አቅል ሲባል የሰው ልጆች ዲቫይስ አእምሮ ማለት አይደለም፣ እያንዳንዱ የሚሰጠውን ግለሰብ ማለት አይደለም። ወከዛሊክ ይህን ሐሳብ ደግሞ የሚያነሱት አሽዓሪዎች ላይ ምናልባት አህለል ሐዲስ ከሆኑ ደግሞ አህለል ሐዲሶችም ራሱ አቅልን በሶስት አይነት መልኩ አድርገው ይቀበሉታል። አንደኛ ጦብዒ የሆነ አቅል አለ ህፃናቶች ምናምን የመሳሰሉት ማለት ነው። ሁለተኛ ደግሞ ሙነወሩ ነው የነቢያቶችን የመሳሰሉትን መገንዘብ ይቻላል። ወከዛሊክ ደግሞ ዲኑን ደግሞ ሸርህ ያደረገልን ጅብሪል ሐዲሱል ኢማን የሚባለው ጅብሪል መጥቶ ነው ያስረዳቸው ስለ ለነቢያችን አለይሂ ሰላቱ ያስረዳቸው ነበሩ አይደለ? ይሄ ነው ምልክቱ ይሄ ነው ብለው ዲኑን ሊያስተምራችሁ መጣ ሲሉ ዲኑን የተረዳውን የተገነዘበው ምን አደረገ? ወህዩ እንኳን እሳቸው ለነቢያችን ላይ ቢወርደውም አተገባበሩ ሶላት ምናምን የሚባለው ምን አደረጋቸው? አስቀድሞ አሳያቸው ማለት ነው። ስለዚህ በዛ
እኛ የምናምንበት ሁኔታዎች ተፈጠሩ። ሶስት አይነት ክፍሎች ይኖራሉ። አንደኛ ኢማንን የዲንን ክፍል፣ ሶስተኛ ደግሞ ኢህሳንን ክፍል የሚያረጋግጥ ነው። ይሄ በተሰውፍ ባብ ላይ ሰፊ ርዕስ አለው። ወከዛሊክ ደግሞ ተዓሩድ العقل على النقل ደግሞ حتى በአሁኑ ዘመን ያሉ አንዳንድ መሻይኾቻቸው ራሱ ተዓሩድ العقل مع النقل ላይ ሰፊ ግንዛቤ ያስቀምጧል። ወላኪን ኢትሃም የሚያደርጉበት ሳይሆን حتى የተለያዩ ቀዋዒዶች ደግሞ አሉት። በነገራችን ላይ ማንም ሰው ዝም ብሎ የሚገነዘበው ግንዛቤ ሳይሆን ቀዋዒዶች አሉት። ለምሳሌ አንዳንዶቹ ምን ይባላል ቂያሱል አውላ የሚባላል ወቂያሱል ኸልፍ የሚባላል። ይሄንን ያውታል ኢብኑ ተይሚያም حتى ኢብኑ ቀይምም في باب التوحيد ይጠቀሙታል። ቅድም ለምሳሌ አልኢማም አልጠበሪ ቅድም እንዳስቀመጥኩት ይሄንን ጥሩ የሆኑ ነገሮችን መፍጠራቸው አላህ Subhanahu Wa Ta'ala መርጦ መስጠቱ ያልተመረጡ ሰዎች ዘንድ አሉ ቢባል እነሱ ኢኽቲያር እንደሌላቸው ማረጋገጫ ለመሆኑ ለአላህ Subhanahu Wa Ta'ala ሲጠቀሙ ደግሞ ውድቅ መሆኑን የሚያብራራ ገለጻ አስቀምጧል። እንደዚህ አይነት ማብራሪያዎችን ነው ምን የሚሉት አሽዓሪዎቹ የአቅላዊ ማስረጃ የሚሉት ማለት ነው። ወከዛሊክ አልኢማም አራዚ ኪታባቸው ላይ እነዚህ ሁሉ በአጠቃላይ ቁርአን ደሊሎች የበለጠ ለወህዩ የቀረቡ ናቸው የሚል ግንዛቤ የሚያስቀምጡት ብለን ማለት እንችላለን። የኔን ነው ወላኪን ግን عند التعارض ግን የትኛው ይቀደማል በሚለው ላይ ኢብኑ የራሱ ገለጻ ይገልጻሉ እኮ የትኛው ነው የሚቀደመው عند التعارض የሚለው ላይ ማለት ነው። ስለዚህ ቀጥዒ የሆነ ቀጥዒ የሆነ ማስረጃ ካለ ቀጥሎ ደግሞ ወህዩ ከመጣ በኋላ ምን ይሆናል ማለት ነው። ሁሉም ጠቅላላ ሁለት አይነት ማስረጃ ነው ያለው من حيث استدلال ማለት ነው። የመጀመሪያው ቀጥዒ ሱቡት ነው ቁርአን ሁሉም፣ ነገር ግን ظنየ ደላላ ያለው አለ። ሁለተኛ ደግሞ ቀጥዒ ደላላ ደግሞ ያለው አለ። ቀጥዒ ደላላ ካለ ሁሉም ያውቃል። ظنየ ደላላ ባለ ላይ ሱሐቦቹን በተፍሲር ላይ ተለያይተዋል፣ ምንም ተለያይተዋል። ስለዚህ እዚህ ጊዜ ደግሞ ሰለፎቹ ዘመን ላይ የተለያዩበት ልዩነት ኸለፎቹ ጋር አብሮ የሚቀጥል ከሆነ ይቀጥላል ዒልም ስለሆነ ማለት ነው። ነገር ግን ሰለፎቹ እዛው ያብራሩትና የገለጹ ከሆነ ደግሞ ይቀመጣል ማለት ነው። ይሄንን ሐሳቦች በተመለከቱ የሚገለጹባቸው ናቸው። ሰፊ ፓርት ነው። አላ ኩሊ ሐል አንድ ርዕስ ደግሞ ይዘን ቦታው ላይ የምናብራራ ይሆናል ማለት ነው። ሰላም አለይኩም ወራህመቱላህ። ሌላ ጥያቄ ያለው ሰው ካለ? ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ጥያቄ የሰው ልጅ ሙጅበር ነው ወይስ ሙኸየር ነው በሚለው ነበረ። በጣም ጥሩ። ይሄ አፍዓል የሰው ልጆች ተግባርና ሁኔታቸውን በመውሰድ አራት አይነት መዝሐብ አለ። አንደኛው አልጀብሪያ ተብለው የሚጠሩ አሉ። የሰው ልጅ የተገደደ ነው የሚል ሐሳብ አለ። ይሄ ውድቅ ነው። በእንደ አህለ ሱነቲ ወልጀማዓ ስህተት ነው። የሰው ልጅ ሙጅበር አይደለም። ምንድነው ኢኽቲያር አለው። ግን ይሄ ኢኽቲያሩ ግን ተህተ መሻአቲላህ በአላህ Subhanahu Wa Ta'ala መሻእ ግን ያደረ ነው። የአላህ Subhanahu Wa Ta'ala መሻእን ቀይሮ ሀያሉ ነው የስነ ፍጥረቱን ባለቤት አይነት መገለጫ የሚወርስበት ባህሪ ባይኖረውም ወላኪን ግን የሰው ልጅ ኢኽቲያር አለው። ያ ኢኽቲያሩ ደግሞ ኢኽቲያር ማድረግ የሚችልበት ቦታዎች ላይ ኢኽቲያር ያደርጋል። ኢኽቲያር ማድረግ የማይችልባቸው ጉዳዮች ካሉ ደግሞ ኢኽቲያር ያደርግም ማለት ነው። ቅድም ካስቀመጥነው ግን ኢራዳ የለውም ብለን ነው የምናስቀምጠው። ለምን ኢኽቲያር ማለት ትርጉሙን አብራርተናል መጀመሪያ ላይ። ኢኽቲያር ማለት ሁለት የተለያዩ ነገሮች ይኖራሉ። ከነዚህ መካከል አንዱ ላይ ዝንባሌ ማስቀመጥ ነው። ስለዚህ የሰው ልጆች የተለያየ ነገር መካከል አለው። ለምሳሌ ኢማንና ክህደትን በተመለከተ ተህዲድ ቢያስቀምጥም የፈለገ ያምናል፣ የፈለገ ደግሞ አያምንም የሚል ገለጻዎች አሉ ቁርአን ላይ። ግን ተህዲድ ነው። ካመነ በኋላ ውጤት ይኖራል፣ ከካደ በኋላ ውጤት ይኖራል። ይሄ በላጋ ላይ ተህዲድ ተብሎ ተቀምጧል ማለት። ወላኪን ግን ኢኽቲያር አለው የሰው ልጆች ምርጫ አለው የሚለውን ነገር እንድንረዳ ነው። ይሄ ነው ሐሳቡ ማለት ነው። ሌላ ጥያቄ ካለ? ማለት የሰው ልጅ አሁን ለምሳሌ በቀን ውስጥ የሚበላው ነገር ሙሉ የሚያደርገው የት እንደሚሄድ ምን እንደሚያጋጥመው ይታመማል፣ ይዳል የሚለው ነገር የተጻፈ ከሆነ ማለት ምኑ ነው ኢኽቲያሩ? ለምሳሌ ወደ ሁለት አይነት ጉዞ አለበት፣ ወደ ሁለት ሀገር መሄድ ይፈልጋል እና ወደ የትኛው እንደሚሄድ እሱ ሰውየው መረጠ። ያ ምርጫ አላህ ዘንድ የተጻፈ ነው። ዒልም ነው እሱ። እንዴት ላብራራ ለመሰለኝ ሐሳብን አግኝቻለሁ። ዒልም ነው። ለምሳሌ አላህ Subhanahu Wa Ta'ala ያን ነገር አውቆታል ማለት በዛ ሁኔታ ላይ አስገድደዋል የሚለው ጋር ቁርኝነት የለውም፣ ትስስር የለውም። ለምሳሌ አቡ ለሀብ አለ አይደል? አቡ ለሀብ ለምሳሌ ገና በሐያት እያለ ጀሃነም እንደሚገባ ወህይ ወረደበት፣ ገና በህይወት እያለ አቡ ለሀብ። ከዛ በኋላ ይሄ ግን አላህ Subhanahu Wa Ta'ala ያን ማወቁና በነብያችን ላይ ወህይ ማረጋገጡ ግን ምን አይደለም ማለት ነው። አላህ Subhanahu Wa Ta'ala አስገድዶታል የሚለውን ነገር አያረጋግጥም። ለምንድን ሁልጊዜ ነብያችንን ጥሪ እኛ እንደውም የደረሰን ጥሪው እስልምና ይታወቃል እንዴት እንደሆነ። አቡ ለሀብ ግን ነብያችን ራሳቸው ያንን ጥሪ እያደረጉ ሄደዋል ማለት በአካል ራሳቸው ተገኝቶ እድለኛ ሆኖ ነበር አቡ ለሀብ። ነገር ግን ይሄንን ግን አላህ Subhanahu Wa Ta'ala ማወቁ ምን አይደለም ማለት ነው። ያን ነገር አስገድዶታል የሚለውን ነገር አያስይዝም፣ በዛ ደረጃ አያሳውቅም ማለት ነው። ስነ ፍጥረቱ ከመፈጠሩ በፊት ሁሉን ነገር ያውቃል። ስለ ፈጣሪያችን እያወራን ስለሆነ ያለው ስነ ፍጥረቱ በሚከናወንበትም ጊዜ ሁሉን ነገር ያውቃል። ነገር ግን ከሁለት አንደኛውን መልኩ ግን ወደ አንደኛው ዝንባሌ ወስዶ ግን መምረጡ ግን ሁለት ነገሮች ካሉ የሁሉ ፈጣሪ እኮ አላህ ነው፣ ማስገኘቱ ያላህ ነው። ለምሳሌ
ማመንም መካድ የሚባልም ነገር ካለ ሁለቱም የእርሱ ነው የሚያስገኛቸው። ነገር ግን ሰውየው ዝንባሌው ማመን ሆኖ ማመንን ከመረጠ አላህ ሱብሓነሁ ወተዓላ ምርጫው ላይ አስገድዶ ወደዛ እንዲመርጥ አድርጎታል፣ ኢጅባር አድርጎታል ማለት አይደለም። አወቀ ነው። አንተ ለምሳሌ አንድ ሰው በጣም ጎበዝ ተጫዋች ሆኖ ሁኔታዎችን አይተህ ይሄማ ነገ ጧት እንዲህ ይሆናል ብለህ ማወቅህ ከተወሰነ ጊዜ በኋላ ያ ደግሞ እንደዛ ሆኖ መገኘቱ አንተ ማወቅህ አስገድዶታል ማለት አይደለም፣ ያንን ነገር እንዲያደርግ ማለት ነው። ስለዚህ ይሄኛውም ደግሞ ከሁለት ቦታዎች መካከል ወደዚህ መገኘት ወይ ወደዚህ መገኘት የሚባለውን ነገር መጀመሪያ ሲገኝ አላህ ሱብሓነሁ ወተዓላ ያስገኝበት መጀመሪያ ሲፈጥረው እዛ ቦታ ላይ ከነትና ከሰሶት ነው ከሁሉ ነገር። ለምሳሌ ኢትዮጵያ ውስጥ ከተወለደ ከዓለም ሁሉ በአጠቃላይ አፍሪካ የሚባል ከአፍሪካ በአጠቃላይ ለይቶ ደግሞ ኢትዮጵያ ከኢትዮጵያ ደግሞ ለይቶ አንድ ከተማ ከከተማ የሆነ ቦታ ለይቶ ከዛም ደግሞ ከዓለም ሁሉ እናትና አባት ሰዎች እንትና ተገናኝተው ከዛ ለይቶ በዛ አስገኝቶታል አላህ። ያ ከሆነ በኋላ ግን የሰው ልጆች ባለው እድገት አማራጭ ደግሞ ምርጫዎች አሉት። ይሄኛውን ማድረግ የሚችል ከሆነ ያደርጋል። አላህ ሱብሓነሁ ወተዓላ ግን የትኛውን ነገር ከማድረጉ በፊት ግን ያውቃል የሚለውን ነገር እንድረዳ ነው እንጂ ማስገድዶ እንደዛ አስደርጎታል የሚለውን ነገር አያሲዝም ማለት ነው። ወላኪን ግን ይሄ ምንድነው የጀብርያ የሚባል ሁሉ ፍጹም ማስገደድ ሆኖ እንደዚህ የሚሉ ሐሳቦች ግን ከዋቂዑም ተጨባጩም ጋር ውድቅ ነው፣ ከእምነትም አኳያ ውድቅ ናቸው። የጀብርያ አቋም የሚለውን እንድንረዳ ነው ሐሳቡ ግልጽ ከሆነ ማለት ነው። መርሃባን ግን አንዴ በጣም አፍወን እሺ ለምሳሌ አሁን ሐዲስ ላይ ወይኡመሩ መለኩን ቢአርበዒ ከሊማቲን ከዛ ቢከትቢ ሪዝቂሂ ወዐመሊሂ ይላል እና ያ ነገር ዒልሙ ነው እንትን የሚደረገው። ስለዚህ ላይ ትንሽ ያምታታል። ስራው ከተጻፈ ዒልሙን እንዴት ነው እንትን የምንለው? ስራው ተጻፈ ማለት ኦልሬዲ ሰፊ ሐሳቦች አሉት። አንደኛ መላእክቶቹ ለምሳሌ አላህ ሱብሓነሁ ወተዓላ ይልካቸዋል። መላእክታ ነው ደግሞ ያን የሚያደርገው ፍጡር ነው ማለት ነው። መላእክታ የሚያደርገው ፍጡር ደግሞ አላህ ሱብሓነሁ ወተዓላ መላእክቶች የሚያሳውቃቸው አሉ። ስለ አንድ ሰው ሲፈጠር ሚካኤል ነው ይባላል። የዚህ ተግባር ባህሪያቶች ደግሞ የተሰጣቸው ደግሞ መላእክቶች አሉ። እነዛ ስራቸውን ነው የሚሰሩት። ሲሰሩ ግን ስራቸውን ግን በዘፈቀድ አይደለም የሚሰሩት። አላህ ሱብሓነሁ ወተዓላ ባዘዛቸው ነው። ላ ያዕሱነ አላህ ማ አመረሁም ወይፈዕሉነ ማ ዩእመሩን ነው፣ የታዘዙትን ነው የሚሰሩት ይላል። ሂዱ ይባላል። ከሄዱ በኋላ አላህ ሱብሓነሁ ወተዓላ ያሳውቃቸውን ይሄ እንደዚህ ይሆናል በሚል ሩሑ የምድር አይደለችም። አንደኛ መረዳት ያለብህ አላህ ሱብሓነሁ ወተዓላ ሩህ ቀድሞ የተፈጠረ ስለሆነ ቀብለ አላህ ሱብሓነሁ ወተዓላ ራሱ ቀድም ካስቀምጠው ለምሳሌ አጅሳሞቻቸው ከተሰወሩ በፊት ራሱ ሁሉ ነገር የሚያውቅ ስለሆነ ምን ያደርጋል ማለት ነው። ሩሁን ስለ ሁኔታዋን ባህሪዋን እዚህ አካል ጋር ስትገናኝ ምን አይነት ነገር እንደሚኖር ያውቃሉ መላእክቶቹ፣ ያንን ይጽፋሉ ማለት ነው። ነገር ግን ዑለማዎቹ ሲገልጹ ምን አሉ? የመላእክቶች ስራ የሆነ እንደዚህ የሚጻፍ ከሆነ መላእክቶች እጆች ላይ ያለ ከሆነ ግን ይቀያየራል ብለዋል፣ ተብዲል ይደረጋል ብለዋል። ይሄ ደግሞ ምንድነው ያሳያል ማለት ነው። ፍጹም ማረጋገጫው አላህ ሱብሓነሁ ወተዓላ እንደሆነ ነው የሚያረጋግጠው። ለዚህ ማሳያው ለምሳሌ 99 ሰው ገደለና ሰውየው ከዛ 100 ሞላ። ከዛ በኋላ ጉዞ እየተጓዘ ያለ ሞተ። መላእክቶች ተከራከሩ፣ የጀነት ነው የጀሃነም የሚለው። የዚህ ጊዜ ቢያውቁ ኑሮ ብያኔ ይሰጡ ነበር። ነገር ግን ፍጹም የአላህ ሱብሓነሁ ወተዓላ ስለሆነ የጀነት እንደሚሆን ተረጋገጠ የሚለውን ሐዲስ ማስረጃ ማየት እንችላለን። ከዛሊክ እዚህ ሐዲሶች ላይ ደግሞ ማብራሪያ ከሰጡ ዑለማዎች መካከል የመላእክቶች ከሆነ ተብዲል ይደረግበታል፣ ይቀያየራል ብለዋል ማለት ሸቃውም ሰዓዳውም ተግባሩም ሪዝቁም ሁሉም በአጠቃላይ ማለት ነው። ለምሳሌ አላህ ሱብሓነሁ ወተዓላ ከወሰነልህ ከረዘቀልህ ከቀሰመልህ ዛሬ ስትመገብ ቀነስክ ማለት ነው። አንድ ሪዝቅ እየቀነሰ መጨረሻ ላይ ማዕንደኩም የንፈዱ ማዕንደላሂ ባቅ አላህ ዘንድ ያለው ፍጹም የሚረጋገጠው ነው የሚቆይ ነው። እኛ ግን እየቀነሰ የሚሄድ ነው ያለውና ይህን ሁሉ ተግባር ለየትኛው ቦታና ሁኔታ ማመቻቸቱና ማድረጉ የእርሱ ሀያልነት የኢራዳ መረጋገጫ ነው ብለን እንላለን። ድሮ ይሄ ፓርት የሚመለሰው ቀዷና ቀደርን በተመለከተ ከሆነ ሲሩላህ ነው፣ ሰፊ ጉዳይ ይኖራል። ወላኪን ግን የአፋሎቹ ግን ምን አንዱን ነገር ስታረጋግጥ ሌላኛው ምን ፓርት ይኖረዋል የሚለውን ግን ከመግለጽ አኳያ ነው። ሀሳቡ ግልጽ እንደሆነ ተስፋ አደርጋለሁ። አለበለዚያ አንድ ርዕስ እያዝን ሁሉንም የምንሄድበት ይሆናል ማለት ነው ኢንሻአላህ። ስለዚህ ያው እሺ መርሐባ። ስለዚህ እንትን አይደለም ተህዲድ አይደለም፣ በቃ ሙሉ የአላህ ሱብሓነሁ ወተዓላ ለዚህ ይጽፋል። ሰው ልጅ ምን እንደሚያደርግ ይታወቃል የተባለው ዒልም ነው እንጂ የተወሰነበት ነገር አይደለም። ይሄ ሰውዬ ለምሳሌ ሁለት ምርጫ ይመርጥለት፣ ኦኬ ይሄ ምርጫ ይቀርብለታል፣ ይሄንን ነው የሚመርጠው እንጂ የሚያደርገው ወደዚህ ነው የሚሄደው ተብሎ እንትን የተወሰነ ነገር አይደለም። ያው ምርጫ ይሰጠዋል። ያን ምርጫ አላህ ሱብሓነሁ ወተዓላ አዘሊ በሆነ ዒልሙ ያውቀዋል ነው እንጂ ቀጥታ የሆነ የተወሰነ ነገር አይደለም ማለት ነው። ዒልሙ ማለት ተእሲር። አሁን ቅድም ባለፈው ስናይ እኮ ለምሳሌ አሽዓሪዎች እዚህ ጋር ይለያሉ። ቁድራና ኢራዳን ተእሲር ተዓልቅ አላቸው ካሉ በኋላ ዒልም ግን ከሽፍ ነው። ሁሉን ነገር ምንም ነገር የሚያልፈው ነገር እንደሌለ ማረጋገጥ ነው። ተእሲር የለውም ይላሉ። ያን ተእሲር ማለት አስገድዶ በዛ ሁኔታ እንድትገባ ማድረግ የሚባል መገለጫ የለውም። ከዛ አኳያ ነው የሚታየው የሚለውን ነገር እንድንገነዘብ ነው። በዛ መልኩ ተረድተዋል ማለት ነው። ሐዲሱም እንደዛው ተብራርቷል ዑለማዎች ዘንድ ማለት ነው። ሰላም አለይኩም ኡስታዝ። ማይክ ካስፈለገ አሊዩል ሐቲሚ ኪታብ አላቸው። ለምሳሌ ተብዲል ይደረጋል ቀዷና ቀደር ኪታብ አላቸው። እሱን ማየት ይችላል።
غير مرحبا. ايش ጥያቄ ያለው ካለ? ወአለይኩም ሰላም ወራህመቱላህ። ምናልባት ሰዓትም ሄዶ ነው የገባሁት፣ መንገድ ላይ ሆኜ ሳዳምጣችሁ ነው የቆየሁት። ከዛሬ ወር ከምናምን ጀምሮ ጥያቄዎች ነበሩኝ፣ በተወሰነ ደረጃ የዳሰሳችሁት ነበር። አሁን ጀብርና ኸያልም ላይ ያጠነጥናል ጥያቄዎቹ። ስለመሸ ምናልባት አንደኛው እንደ ጥቆማ ብላችሁ ልታስቡት ትችላላችሁ። የሚሰጡትን ደርሶች አሁን እዚህ ላይቭ ላይ ሳያቸው በደንብ አይታዩም እንትናቸው ምስላቸውና ምናልባት ለእናንተ የሚመች ከሆነ የዕለቱን ደርስ ስክሪንሻት አድርጋችሁ ቴሌግራም ላይ ብታስቀምጡልን ለመከታተል ይመቻል ብዬ ተስፋ አድርጋለሁ። አንደኛው ጥቆማ ይሄ ነው። ሁለተኛው ጥያቄ ግን ምንድነው ከዛሬ ወር ከምናምን በፊት በዚሁ ቀን ይመስለኛል የተቃኙ ደርሶች ነበሩ። አሁን ቅድም አንድ ወንድም አሁን ጀብርና ኸያር ላይ አሁን ዘመናችን ላይ ይሄ አግኖስቲክ ወይም ኤቲስቲክ የሆኑ ፈታኝ ጥያቄዎች አሉ። እነሱን በቁጥር 1 2 3 ብዬ በሌላ ቀን ደርስ ይዛችሁበት ብትመለሱበት ብዬ ተስፋ አደርጋለሁ። ምክንያቱም ከነዚህ ከፍሪ ዊል ጋር የተያያዙ ጥያቄዎች ብዙ ጊዜ እየተነሱ በጽሁፍም በአርቲክልም በአጫጭር የቲክቶክ ወይም መሰል ቪዲዮዎችም ፊትና እየቀሰቀሱ ብዙ አሁን ምናልባት ገጥሟችሁ ከሆነ ጥያቄው አላቅም የዩኒቨርሲቲ ተማሪዎች ወይም እኔ አሁን ኢማራት ነው ያለሁት ውጭ ላይ እንደዚህ አይነት በትምህርቱ ዓለም ላይ ያሉ ሰዎች የሚገጥማቸው ነገር ስለሆነ እዚህ ጋር ሰዓቱ አልፏል። አሁን እንደ ጥቆማ ደርስ ይዛችሁበት ብትመለሱ ብዬ ነው። ብዙ ጥያቄዎች ይኖራሉ። ምን ትላላችሁ ሼህ? ደስ ይለኛል፣ ችግር የለውም። እናዘጋጅለትና ቀን መርጠን በደንብ በሰፊው እንሄድበታለን ማለት ነው። ክርክርም ማድረግ ይቻላል። የገቡ ጥያቄውን ማንሳት ስለሚቻል ጥሩ ጥቆማ ነው። ተቀብያለሁ። ኢንሻአላህ እንጀምራቸዋለን በደንብ መርሐባ። ጥያቄዎቹን ኢንሻአላህ ያን ለመከታተል ይመችናል ብዬ ስላሰብኩ ነው። ጥያቄዎቹ ኢንሻአላህ ፎርዋርድ አደርጋለሁኝ ዲኤም ላይ ወይም ቴሌግራም ቁጥራችሁም አይጠፋኝም። ኢንሻአላህ እዛ ጋር አስቀምጣለሁ። مرحبا حبيبي. السلام عليكم. وعليكم السلام ورحمة الله. ጥያቄ ሌላ ያለው ከሌለ ኡስታዝ ከም የምታስቀምጡት ነጥቦች ሐሳቦች ካሉ ኢንሻአላህ ትንሽ የተወሰነ ወቅት ላይ እናያለን። እሱን እናንሳና ከዛ የዛሬውን ደርሳችንን እናጠናቅቃለን ማለት ነው። السلام عليكم ورحمة الله وبركاته ሁላችሁንም አልহামዱሊላህ ያው ትልቅ ደርስ ነው ሐቂቃ አቂዳ ያው ታውቃላችሁ ብዙ እኛ ሀገር ላይ ሰዎች ደፈር የማይሉት ነው ብዙ ጊዜ የሚሸሹት ነው ግን በጣም ደስ የሚል ኢልም ቢኖር የአቂዳ ነው ያው አቂዳ ትንሽ አቅልን ጠባብ አድርጎ በመምጣት ወይም ቅድሚያ ከዚህ በፊት የሆነን አቋም ይዞ በመምጣት የሚሆን ሳይሆን ሰፋ ብሎ ነገር ማገናዘብ መረዳት የሚፈልግ ነገር ነው። ስለዚህ ኢንሻአላህ ሁላችንም ሰፋ ብለን እየተረዳን ነው ያለነው። ያው ሼኻችን ሼኽ ፈኽሩም ሐቂቃ በሚገባ ለሁሉም ሰው በሚመጥን መልኩ እያስረዱ እያብራሩ ይገኛሉ። አላህ ጀዛቸውን ይክፈላቸው። ከዚህም በላይ የሚሰሩ ከዚህም በላይ እንግዲህ ሂዳያ ሰበብ የሚሆኑ ለተጋረዱ ነገሮች ሁሉ መክፈቻ የሚሆኑ ለተዘጉ ነገሮች ሁሉ መክፈቻ የሚሆኑ ለጨለመው ሁሉ ብርሃን የሚሆኑ አላህ እንዲያደርጋቸው ያው ዱዓችን ነው። የእናንተም ዱዓ ይሁን እላለሁ። የተነሱት ነገሮች ሁሉ በጣም ደስ በሚል ሁኔታ ነው። ስለዚህ ኢንሻአላህ ይሄ በደንብ መረዳት ላይ እንዲሁም ገብቶ ጥያቄ መጠየቅ ላይ ማፈርን መፍራት የለብንም። ሚማን ላይ ያስተፊዳን ይላሉ ዑለሞች። ሁለት ሚሞች በዒልም ዓለም ላይ አይጠቀሙም። እሱም ሙስተሒ ወሙስተክቢር ሸሚ ይዘው የሚፈራ ሰውና ኩራት ያለበት ሰው አይጠቀሙም ይላሉና ኢንሻአላህ በሸኻት መጠቀም አለብን እላለሁ። እሳቸው ካወሩ በኋላ ያው እኔ ማውራት አግባብ አይደለም። ታይሙም ውሃ ያለ አፈር
አያገለግልም አይደል? ተየሙም ውሃ ሲጠፋ ነው። ስለዚህ ኢንሻአላህ ሁላችንም እንጠቀምላለሁ። ጀዛኩሙላሁ ኸይር ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባረከላሁ ፊኩም ኡስታዝ ሂክም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኢንሻአላህ ጥያቄ የለም ይመስለኛል። መምህር ዛሬ የዛሬ ደርሳችንን ጨርሰናል። ወሳኝ መልእክት ኡስታዝ ሂክም አስተላልፈዋል። ስለዚህ ትኩረት አድርገን ሁላችንም ለመገንዘብ ለማወቅ እንጣር። ጉዳዩ ሰፊ ነው። ብዙ ጥያቄ ማምሮች ይነሳል። ከሌሎችም ጋር ስንኖር ከተለያዩ እምነቶችም ጋር የሚነሱ ጥያቄዎች አሉ። ስለዚህ ብዙ ነገሮች የሚዳሱ ስለሆኑ ከዛ አንፃር ትኩረት እናድርግ ለማለት ነው። ኢንሻአላህ የዛሬውን ደርሳችንን በዚህ እናጠናቅቃለን። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱሁ።